ከፈጣሪ ጋር የመቃረቢያ ወር የሆነውን ታላቁን የረመዳን ጾም አገባደን እነሆ ለኢዱ ደርሰናል። ኢድ አልፈጥር የአብሮነት፣ የደስታ፣ የመሰባሰቢያ፣ የዚያራና የመድመቂያ በዓል ነው። ኢድ ከደስታ በዓል ባለፈ ምእመናን ተሰባስበው ለፈጣሪያቸው ምስጋና የሚያቀርቡበት የአደባባይ በዓል ነው። ቤተ ዘመድ ጎረቤት በመሰባሰብ ዚያራ የሚደረግበት፣ ወዳጅነት የሚጠነክርበትና የሚጠብቅበት በዓል ነው ኢድ አልፈጥር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ታዳሚዎቻችን እንደዚሁም ደግሞ በመላው ዓለም ሆናችሁ የአማራ ሚዲያ ኮርፖሬሽንን እየተከታተላችሁ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን 1446ኛውን የኢድ አልፈጥር በዓልን እያከበርን ነው የምንገኘው። በውቧ የኮምቦልቻ ከተማ ነው እያከበርን የምንገኘው። ታዳሚዎቻችን እንኳን ደህና መጣችሁ፣ ኢድ ሙባረክ ብለናል። የእናንተውና ሁልጊዜም ለህብረተሰብ ለውጥ የሚተጋው የአማራ ሚዲያ ኮርፖሬሽን አሚኮ በውቢቷና በፍቅር ከተማዋ ኮምቦልቻ ተገኝቶ ይህንን ልዩ የበዓል ፕሮግራም አዘጋጅቶ ወደ እናንተ ያደርሳል ማለት ነው። እንግዲህ ከዚህ ሰዓት ጀምሮ ልዩ ልዩ አዝናኝና አስተማሪ ቁም ነገር የሚያስጨብጡ ፕሮግራሞችን ወደ እናንተ እያደረስን አብረናችሁ እንቆያለን። ከፕሮግራሞቻችን መካከል ሀዩ የተወሰኑትን እናስተዋውቃቸው። እንግዲህ በርካታ ፕሮግራሞች አሉን። ዛሬ ኢድ ነው። ኢድ ደግሞ የደስታ በዓል ነው፣ የደስታ ቀናችን ነው። ስለዚህ እንግዲህ ደስ ብሏችሁ እዚህ ያላችሁም ታዳሚዎቻችን ከኛ ጋር አብራችሁ እንድትቆዩ፣ በመላው ዓለም ሆናችሁ ደግሞ አሚኮን እየተከታተላችሁ የምትገኙ ተመልካቾቻችንም ከኛ ጋር ጥሩ ጊዜ እንደምታሳልፉ እምነታችን ነው። እንግዲህ ወደ ፕሮግራሞቻችን እናስተዋውቃችሁና አብረን ስንቆይ ምን ምን ጉዳዮችን እንዳስሳለን የሚለውን ወደ እናንተ እናደርሳለን። ቀዳሚ የምናደርገው የሚሆነው እንግዲህ ብሔር ሃይማኖት ሳይጠየቅ የሰው ልጅ ሰው በመሆኑ ብቻ የሚከበርባት ከተማ ናት ያለንባት የኮምቦልቻ ከተማ። እንግዲህ የኢንዱስትሪ መናኸሪያ ናት። ከዛ ባለፈ ደግሞ ቀደም ሲል እንዳልነው ሙስሊም ክርስቲያኑ ተከባብሮ ተዋዶ የሚኖርባት ናት። እስኪ ኮምቦልቻ ከተማን መተው ያላዩት ደግሞ ምን ትመስላለች የሚለውን የምናስቃኛችሁ ፕሮግራም ይኖረናል። አው እንግዲህ አበጋርን የተመለከተ ፎረም ቲያትር እዚህ መድረክ ላይ እናቀርብላችኋለን። በተለይ በየአካባቢያችን የሚፈጠሩ ችግሮችን በመፍታቱ ሂደት የአበጋሮች ሚና የሚተካ አይደለምና ለሌላው ተሞክሮ ትምህርት ይሆን ዘንድ የወሎ ዩኒቨርሲቲ የቲያትሪካል አርት ትምህርት ክፍል ተማሪዎችና አጋሮቻቸው ያዘጋጁት ቆንጆ አጭር ቲያትር እዚህ መድረክ ላይ ይቀርባል። ኋላ ላይ ተከታተሉታላችሁ። ደረሳነት ለነገ ዑለማነት መነሻ መንገድ ነው። ወሎ ደግሞ ከተለያዩ አካባቢዎች በመሰባሰብ ኢልም የሚቀሰምበት አካባቢ ነው፣ በተለይ ኮምቦልቻ። ስለዚህ የነገ መሻኢሆች የሆኑት ደረሳዎች የተጓዙበትን የህይወት ዱካ የሚያሳይም ፕሮግራም አለን። ወደ ኋላ ላይ ወደ እናንተ ይደርሳል። በሚገርም ችሎታ በአስደናቂ ብቃት በሰርከስ ትርኢት የአፍሪካ ድንቃድንቅ መዝገብ ላይ ስሟን ማስፈር የቻለች ከዛ ባለፈ ደግሞ የዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር የእውቅና ሰርተፊኬት እየጠበቀች የምትገኝ አንዲት ወጣትም የሰርከስ ትርኢቷን የምታቀርብልን ይሆናል። የዚህ ፕሮግራም ዋና ዓላማና እንቁ ምስጋና የምናቀርብላቸው ይኖራሉ። የእንቁ ምስጋና ተሸላሚዎችም አሉን። እነዚህንና ሌሎች በርካታ ፕሮግራሞችን ይዘን ኢዳችንን ሞቅ ደመቅ ሸብረቅ አድርገነው አብረናችሁ እንቆያለን። መድረኩን በመምራት እኔ ጀማል ኢማምና ባልንጀራዬ ሀያት መኮንን አብረናችሁ እስከ ፕሮግራማችን ፍጻሜ እንዘልቃለን ማለት ነው። እንግዲህ ሰርፕራይዝም ይኖረናል። ሰርፕራይዝ የምናደርገው አካልም አለን። ከዛ ባለፈ ነሽዳም ሌሎች ፕሮግራሞችም ወደ እናንተ እናደርሳለን። አብራችሁ እንድትሆኑ ነው የምንጋብዘው ተመልካቾቻችን። እዚህ ያላችሁም ታዳሚዎቻችን እንግዲህ ደስ ብሏችሁ ከኛ ጋር ቆይታ እንደምታደርጉ እምነታችን ነው። እንግዲህ በመቀጠል ወደ መክፈቻ ፕሮግራማችን ከመሄዳችን በፊት ስፖንሰሮቻችንን እናስተዋውቅ። የዚህ ፕሮግራም አጋሮቻችን አሉ። የክብር ስፖንሰራችን የኮምቦልቻ ከተማ አስተዳደር ነው። እባካችሁ ላቅ ያለ ምስጋና ስጡልን ለኮምቦልቻ ከተማ አስተዳደር። በመቀጠል ደግሞ አንደኛ ደረጃ የፕሮግራማችን ስፖንሰር የሆነን የቦሩ ሜዳ ጠቅላላ ሆስፒታል ነው። ለቦሩ ሜዳ ጠቅላላ ሆስፒታልም እባካችሁ ምስጋናችሁን ግለጹልን። በጣም እናመሰግናለን። እንግዲህ እንዲህ እንዳማረባችሁ እስከ ፕሮግራማችን ፍጻሜ አብራችሁን ትዘልቁ ዘንድ በድጋሜ መልእክታችን ማስተላለፍ እንወዳለን። ኢድ ሙባረክ እንላችኋለን። ይህንን ደማቅ ፕሮግራም የምንከፍተው በታላቁ የአላህ ሱብሓነሁ ወተዓላ ቃል በቅዱስ ቁርአን ንባብ ይሆናል። ሐፊዝ ኑረዲን አህመድ ወደዚህ መጥቶ በቁርአን ንባብ ፕሮግራማችንን እንዲከፍትልን በክብር ሸኙልን። እናመሰግናለን። ሐፊዝ ኑረዲን አህመድ ወደ መድረክ። በያላችሁበት ኢድ ሙባረክ ብለናል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም
يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون صدق الله العظيم በኢልም ላይ ኢልም በእውቀት ላይ እውቀት እንዲደርብለት ዱዓ አድርጉለት እጅግ በጣም ነው የምናመሰግነው በሚያምር ድምጽ የአላህ Subhanahu Wa Ta'ala ቃል ቁርአንን አሰምቶናል የምንወደውን ወር ረመዳን ሸኝተን እንግዲህ ኢድ አልፈጥር በዓልን በማክበር ላይ ነው የምንገኘው በመላው ዓለም ይህንን ፕሮግራም ለምትከታተሉት ሁሉ በዓሉ የሰላም የደስታ የፍቅር የጤና እንዲሆንላችሁ እንመኛለን አማራ ሚዲያ ኮርፖሬሽን እንግዲህ የዘንድሮውን የ2017 ዓመተ ምህረት የኢድ አልፈጥር በዓል በኮምቦልቻ ከተማ ያከበረ ነው የሚገኘው እንግዲህ እንደዚህ በአማራ መልኩ ነው ያከበረን የምንገኘው አብራችሁን ስላላችሁ ከልብ እናመሰግናለን እንቀጥላለን አሁንም እንግዲህ በ1928 ዓመተ ምህረት በጣሊያን ወረራ ጊዜ እንደተቆረቆረች መረጃዎች ያመለክታሉ ማን አትሉኝም የኮምቦልቻ ከተማ እንግዲህ እንደምታውቋት የውቦች መፍለቂያ ናት ከዛ ባለፈ ደግሞ የኢንዱስትሪ መናኸሪያ የሆነች ከተማ ናት የኮምቦልቻ ከተማዋ የማስተር ፕላን ተጠቃሚ የሆነችው ደግሞ ከ1965 ዓመተ ምህረት ጀምሮ እንደሆነም ይነገራል የኢንዱስትሪና የኢንቨስትመንት ማዕከል በመሆን ከፍተኛ የንግድ እንቅስቃሴ የሚደረግባት ከተማ ነች ኮምቦልቻ ለጅቡቲ ያላት ቅርበት የደረቅ ወደብ አገልግሎት የአየርና የየብስ ትራንስፖርት አገልግሎቶቿ ምቹ በመሆኑ ለኢንቨስትመንት ከየትኛውም አካባቢ እጅግ በጣም ተመራጭ ያደርጋታል በፈጣን የእድገት እንደዚሁም ደግሞ የለውጥ ጊዜ ላይ የምትገኘው ኮምቦልቻ በተለይ ሰው ተኮር በሆኑ የልማት ስራዎች ላይ አበረታች ለውጦችን ያስመዘገበች ትገኛለች ላብነትም ማንሳት እንችላለን የተማሪ ምገባንና እንደዚሁም ደግሞ የዝቅተኛ ነዋሪዎች ቤት ግንባታና ሌሎችም ይጠቀሳሉ ከሁሉ በላይ ሀዩ ኮምቦልቻ የሰላም ከተማ በመሆኗ ትታወቃለች ኮምቦልቻ ከተማ ላይ ለመኖር ሰው መሆን ብቻ በቂ ነው ሰው በሰውነቱ ይከበራል አፋሩ አርጎባው ትግሬው አማራው ኦሮሞው ያለ ልዩነት በፍቅር ሰው ስለሆነ ብቻ ተከብሮ የሚኖርባት ከተማ ነች ወሎ ኮምቦልቻ
በነገራችን ላይ እንግዲህ ተዋዶ ተከባብሮ ተፋቅሮ ከመኖር ባለፈ ደግሞ ለበርካቶች የእለት ጉርስ መፍጠር የቻሉ በርካታ ፋብሪካዎች የሚገኙባት የስራ እድሎችን የምትፈጥር ከተማ ናት ኮምቦልቻ። ከዛ ባለፈ ደግሞ ሀገርን በዱዓ ያቆሙ ታይተው የሚታፈሩ ተናግረው የሚደመጡ የሀገር ሽማግሌዎችና ዑለማዎችን ያፈራችም ከተማ ናት የኮምቦልቻ ከተማ። እኔና አንቺ ብቻ ስለ ኮምቦልቻ አውርተን እንዳንጨርሰው ውድ ተመልካቾቻችን የኮምቦልቻ ከተማን አጠቃላይ ገጽታ የተመለከተ መሰናዶ ወደ እናንተ እናደርሳለን። እሱን ተከታትለን እንመለሳለን። ኢድ ሙባረክ በድጋሜ ተቀበለላሁ ሚና ወሚንኩም። ሙባረክ 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 ስሜ መሐመድ አሚን የሱፍ ይባላል። የኮምቦልቻ ከተማ ማስተዳደር ዋና ከንቲባ ነን። በዛሬው ዕለት ኮምቦልቻ ከተማን የኢንዱስትሪና የሎጂስቲክስ ከተማ ናት። በሀገር ደረጃ ለኢንዱስትሪነት የተመረጠች ከተማ ናት። እንዲሁም የአብሮነት የፍቅር የወሎዮች መገለጫ የሆነችውን ከተማ ያላትን በውስጡ ያላት የአብሮነት እንዲሁም የኢንዱስትሪ ሌሎችን መገለጫዎች እየተዘዋወርን እንቃኛለን። አብራችሁን ተከታተሉን። አሁን እንግዲህ የደረስን ያለው የድሮ ፒያሳ የሚባለው ነው። እዚህ የድሮ ፒያሳ ያለበት ቦታ ላይ 3 መንገዶች የሚገናኙበት ነው። ከዚህ አዲስ አበባ ያለው መንገድ ወደ በቀኝ በኩል ለዚህ የሚያመላክት ነው። እንዲሁም በዚህ በግራ በኩል ከዚህ ተነስቶ አሰብ የሚሄድ ነው። በዚህኛው በኩል እንደገና ያለው ወደ አስመራ የሚሄድ መንገድ ነው። 3ቱ መንገዶች የሚገናኙበት ሐውልቱ ላይ ፒያሳ የሚባል አካባቢ ነው። ይሄ የድሮ ከተማው መጀመሪያ ሲመሰረት የነበረ ነው። እንግዲህ ኮምቦልቻ ለሀገር ኢምፖርት ኤክስፖርት ከሚደረግባቸው የሀገራችን ከተሞች አንዷ ናት። በዚህ መስመር ነው ትልልቅ መኪኖች የሀገር ውስጥን የኤክስፖርት ወደ ውጭ ንግድ የሚሆን ወደ ውስጥም ለማስገባት የሚጠቀሙበት ይሄንኛው መንገድ ስለሆነ አሁን ለምሳሌ እነዚህ መኪኖች ወደ ጅቡቲ እየሄዱ ነው። እንግዲህ ሀገር ውስጥ በግብርናም የተመረቱ ይሁን በኢንዱስትሪ የተመረቱትን ወደ ውጭ ኤክስፖርት የምናደርግበት መስመር ስለሆነ ወደዛ አሁን ይዘው እየሄዱ ነው ያሉት። እንግዲህ ኮምቦልቻ አንዱ በጣም ትልልቅ ከባድ መኪናዎች ይመጣሉ ወደዚህ። የባቡሩም በቀጣይ ስራ ሲጀምር የሎጂስቲክስ ከተማነቱ በጣም ብዙ መኪኖችና የባቡር አስፈላጊነቱን ያረጋገጠበት ምክንያት ይሄ ነው። ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? እየተዝናናችሁ ነው? ኮምቦልቻ እንዴት ነው? እዚህ ሆኖ ሲታይ አሪፍ ነው። ደስ ትላለች። ቆንጆ ነው አይደል? እዚህ ሆኖ ሲታይ በጣም ታምራለች። እኔን ታውቁኛላችሁ? ስሜ መሐመድ አሚን እባላለሁ። የከተማው ከንቲባ ነኝ። እናንተ እዚህ እየተዝናናችሁ ስላያችሁ ደስ ብሎኛል። አይዟችሁ። ያው ሰላየን ደስ ብሎናል። ኮምቦልቻ ዙሪያው በተራራ የሆነ መሃል ላይ ደግሞ ሜዳ የሆነች ከተማ ናት። እዚህ አሁን ያለንበት አሰበር የሚባለው ኮምቦልቻን ከላይ ወደ ታች በጥሩ እይታ የሚያሳይ ቦታ ላይ ነው ያለነው። ኮምቦልቻ የተመሰረተችው በ1928 ነው ትክክለኛ መስረታዋ። የከተማ የመዘጋጃ ቤት አገልግሎት የጀመረችው ደግሞ በ1935 ነው የጀመረችው። የ24 ሰዓት የመብራት አገልግሎት ደግሞ ተጠቃሚ የሆነችው በ1958 ነው። ይሄ ያለንበት አካባቢ የበፊት ስሙ እንዳው ቢራሮ ይባል ነበረ። ኮምቦልቻ የሚለው ስያሜ የመጣው ጣሊያን ኢትዮጵያን ከያዘ ጀምሮ በ1928 ከዛ በኋላ ነው ኮምቦልቻ የሚል ስያሜ የተሰጣት እንጂ እስከዛ ድረስ ቢራሮ የሚባል እዚህ ያለ ሰፈሩ የነበሩ አካባቢ ናቸው። የመጀመሪያው ከተማ እዚህ አካባቢ ያለው ቦርቸሌ የሚባለው ነው።
የቦርቼሌ አካባቢ የሚባለው ያለ ነው። የቦርቼሌ የመጀመሪያው ከተማ ነው። አሁን የጥንታዊ ቤቶች ያሉበት ሴንተር። ከዛ በኋላ ግን እየተስፋፋ ዓለም በአራት ክፍለ ከተማ የሚተዳደር ሆኖ ከተማዋ ያው በሂደት በተለይ ከቅርብ ጊዜ ወዲህ ደግሞ ፈጣን የሆነ እድገት እያስመዘገበች ያለችበት ሁኔታ ነው ያለው። እንግዲህ በርካታ ከንቲቦች ተመሰረተች ጀምሮ ከተማዋን መርተዋል። እኔም በዚህ ከንቲባ ሆኜ ከተመደው 3 አመት ሆኖኛል። ይሄን ከተማ በመምራት ከተማችን የሰላም የፍቅር ተምሳሌት እንዲሁም የኢንዱስትሪ ሴንተር እና የሎጂስቲክስ ማሳለጫ እየሆነች ስለመጣች አሁን እንደምናየው ከተማው እንደውም በፍጥነት ከሚያድጉ የሀገራችን ከተሞች አንዷ እየሆነች ያለው። ይሄንን ደግሞ በሂደት እያየን እናስጎበኛቸዋለን። አሁን የምንሄደው እንግዲህ ወደ ገብርኤል ቤተክርስቲያን ነው። ገብርኤል ቤተክርስቲያን የምንሄድበት ዋና ዓላማችን አንዱ የአብሮነት መገለጫ የሆነ ታሪክ ስላለው ስለሱ ታሪክ ልንነግራችሁ ነው የምንሄደው። አብሮነት በእኛ በከተማችን በሰፈር በከተማ ወይም በአካባቢ ሳይሆን የሚወሰነው አብሮነት አንድ ቤት ውስጥ አለ። ገብርኤልን በተመለከተ አንድ ታሪክ እነግራችኋለን። ይሄ በጣም የሚገርም ታሪክ አለው። ቀጣይ አሳያችኋለሁ። ተመልካቾች የወሎየነት አብሮነት መገለጫ የሆነው ገብርኤል ቤተክርስቲያን ደርሰናል። እዚህ የደብሩ አስተዳዳሪ አሉ አባ ተስፋ ስለ ቤተክርስቲያኑ አጭር ታሪክ ነውናል። ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ይባላል። በመጀመሪያ ሲመጣ ደብረ ፋራን ነው የሚባለው። አባቶቻችን እንደነገሩን በ42 ዓመተ ምህረት ነው የተመሰረተው። በ42 ዓመተ ምህረት ሲመሰረት ሙስሊሙ ህብረተሰብ በመጀመሪያ ይሄ ገብርኤል ሳይመሰረት አንቻሮ ነበር መቃብሩ የሚሄደው። ሙስሊሞቹ ለምንድነው እዛ አንቻሮ ድረስ ምን ሄደው ስለዚህ ለምን እዚህ አይመጣም በማለት ራሳቸው ሙስሊሞቹ አባቶች ማለት ነው እነ ዑመር ሱዳን እነሱ ናቸው በወቅቱ እንግዲህ ይዘውት የመጡት መጡ። ከዚህ ላይ ተተከለ። እንደምታየው ጎጆ የሳር ጎጆ ነበረ። ከሳር ጎጆ ወደ ቆርቆሮ ትንሽ ቆርቆሮ ትንሽ ቆርቆሮ ላይ ደርሻለሁ እኔ። ሙስሊሞቹ አብረው እነ ዑመር ሱዳን እነ ሸህታጁ እነ አረቡ ዑስማን አባቶቻችን ዛሬ የሉም፣ እኛ አለነ። እነሱ አብረው ይህን ቤተክርስቲያን 500 ብር እየከፈሉ ሌላው ዙሪያውን ካብ እያደረጉ ካብ ነበረ። ልጅ መቼም ተርሰበት ይሆናል። አሁን በግንብ መታጠሩን አይደለም ካብ የድንጋይ ካብ ከቦርከና ሙስሊሞቹም ክርስቲያኖቹም አምጥተው ይሄን የመሰለ ቤተክርስቲያን ሰርተዋል እና አብሮነታችን ልዩ ነው። ዑመር መስጊድንና ይሄንንም ሙስሊሞቹም ክርስቲያኖቹም በጋራ ነው የሰሩት። ይሄንንም በጋራ ሰሩ። ያንኛውንም ደግሞ ዑመር መስጊድንም ክርስቲያኖቹ አብረው አግዘው እንደሰሩት ታሪክ ይናገራልና እና ዛላይም ያለውን አስተያየት በጣም ጥሩ ነው። ይሄ ቤተክርስቲያን ከምንም በላይ የነሱ እንደሆነ ነው ማምነው እንደኔ። ስለዚህ እግዚአብሔር ይመስገን እዚህ ላይ ደርሰናል። ከሳር ጎጆ ቆርቆሮ ከቆርቆሮ ትልቅ ቤተክርስቲያን ደርሷልና አሁን እንደውም 75ኛውን አመት ልናከብር ዝግጅት ላይ ነን። ስለዚህ ይሄን 75ኛውን ደግሞ የምናከብረው ብቻችንን አይደለም። ሙስሊሙን ህብረተሰብ ይዘን አባቶቻችን ወንድሞቻችንን ይዘን አንተን ይዘን በዚህ እንደገና ዙሪያውንም የመቃብር ቦታውን የሌላውን ጽዳቱን ፊት ለፊት ያለውን እንደምታስውብልኝ ባለሙሉ ተስፋ ሆኜ ነው። በርቱልን። እናመሰግናለን። የበለጠ አብሮነታችን የሚቀጥልበትን ስራ እንሰራለን። አብረን ሁሉም ፍቅር ነው የሚያሸንፈው። ሁሉም ጋር እወዳለሁ። በጣም ነው የምወዳችሁ። ሁላችሁንም ለዚህ ቤተክርስቲያን ወደ ኋላ የለም። ዛሬ በመምጣት በጣም ደስ ብሎኛል። ተመልካቾችን አሁን ቀደም የአብሮነት መገለጫ የሆነውን የገብርኤል ቤተክርስቲያን አይተናል። አሁን ደግሞ የምንሄደው ሙስሊሙም ክርስቲያኑም በጋራ የሰሩትን ከተማው የመጀመሪያ የሆነ መስጊድን እና ለማስጎብኘት እንሄዳለን። እዛ ቦታ ላይ ደርሰን ደግሞ ስለ ታሪኩ የሚነግሩንን እናስደምጣቸዋለን። አብራችሁን ሁኑ።
ያለንበት ቦታ ዑመር መስጊድ ይባላል። መጀመሪያ ላይ እንዳስተዋወቅኳችሁ እዚህ አካባቢ ኮምቦልቻ፣ ወሎ አጠቃላይ በአብሮነት ብዙ መገለጫዎች አሉ። ቀደም በጋራ የሰሩትን የገብርኤል ቤተክርስቲያን አይተናል። እዚህ ደግሞ ማህበረሰቡ እዚህ በጋራ የሰራውን ዑመር መስጊድ እንገኛለን። ታሪኩን በተመለከተ ስለ ነበረው ታሪክ የሚያውቁ የሃይማኖት አባት ቀርበዋል። ከሳቸው መልእክቱን እንስማ። ተከታተሉ። እዚህ ኮምቦልቻ ሀገራችን በ66 ዓመተ ምህረት ሐምሌ 15 ቀን እዚች ሀገር ስመጣ ቀዲሟ መስጂድ የምትባለው ያቺ ብቻ ነበረች። ሌላ መስጂድ የለም ነበር። ይሄ መስጂድ በሚመሰረት ጊዜና ሙስሊም ክርስቲያኑ ተባብሮ በአንድነት ሰርተነዋል። እዚህ ላይ ስንሰራ የመጀመሪያው አሰራር ይሄ 4 ወጋግራ ሳይኖር ዝም ብሎ ነበረ የተሰራው። ወደ ታች ወረደ። ይሄን በሚወርድ ጊዜና አቶ ተክሌን ታሉበት ፈልገን ጠርተን አምጥተን ቤቱን አሳይተን ቁጭ ብለው ተነጋግረው እኛ ጋራ ይሄ በዚህ አይነት መንገድ እንጂ የሚሰራው ይሄ በዚህ አይሆንም ብለው እሳቸው በሰጡን መሰረት ይሄንን 6 ወጋግራ አድርገን ልንሰራው ችለናል። ገብርኤል ሲሰራ ሙስሊሙ እንዴት ነበር ያገዘው? አይዋ ማሻአላህ ጀዛኩሙላህ ኸይር። ገብርኤል በሚሰራ ጊዜ እንደዚህ ሀገሪቱ የተጣዳችና የበለጸገች ሀገር አልነበረችም። የገብርኤል ዙሪያውን የታጠረው ሽምጥ አጥር ነበር። ዝም ብሎ መሬት ወዘፍ አጥር ነበር። ያ ሆኖ እንዳለ ኮምቦልቻ ላይ ሙስሊሙ ሆነ ክርስቲያኑ ብዛት በሚያመጣ ጊዜና ገብርኤል በድንጋይ መታጠር አለበት፣ ሻል ያለ አጥር መታጠር አለበት ተብሎ ያንን ሙስሊም ክርስቲያኑ አንድ ላይ ሆነን መተን እዚህ ድንጋይ ፈንቅለን ገብርኤልን ሰርተናል። ያን ሰርተው እንዳበቁ ነው የኛ ደግሞ እንደገና ይሄንን የጀመርነው። ይሄንን ስንጀምር በቀጥታ እስላም ክርስቲያኑ አቶ ተክሪ በሰጡት መመሪያ መሰረት መጥቶ ይሄንን መስጂድ ቁጭ አድርጎ ሰርቶ አስቀምጧልና አገራችን ኮምቦልቻ የአንድነትና የዕልም የእውቀትና የመተባበርና የአንድነት ሀገር ናት። አሁን እንግዲህ የቦርከና ክፍለ ከተማ ቁጠባ ሰፈር የሚባለው የተገኘ ነው። እንደ ከተማ በርካታ ሰው ተኮር ፕሮጀክቶች እንሰራለን። ለአቅመ ደካሞች የሚሆን የቤት ግንባታ እንደ ከተማ እየሰራን እንገኛለን። እዚህ የምንገኝበት እዚህ 2 ህንጻዎች G+1 ህንጻዎችን ለአቅመ ደካሞች የሚሆኑ ቤት ግንባታዎችን ሰርተናል። ይሄ ግንባታ በአጠቃላይ 36 አባወራዎችን መያዝ ይችላል። እዚህ ቤት ወጪ በሚቆጥብ መልኩ ባለሀብቱን አካባቢ ማህበረሰቡን በማስተባበር ሲደመር ደግሞ መንግስት የራሱን በጀት መጨመር እዚህ ጋር ለምሳሌ 37 ሚሊዮን ብር ነው ያወጣ ነው። የሚይዝልን አባወራ ግን 36 አባወራ ይይዝልናል። መጀመሪያ እቅዳችን 68 ቤቶችን ለመስራት ነው። ከዛ ውስጥ 42ቱ ተሰርተዋል። ከ42ቱ 7ቱን ቤቶች አስረክበናል። አሁን ይሄ የቀረን 36 ቤቶች ደግሞ እነዚህ ያሉ እናስረክባለን ማለት ነው። ሁሉንም ያሟላ የቤት ስታንዳርዱን የጠበቀ ቤቶች ናቸው የሰራ ነው። ለምሳሌ ይሄ ሳሎን ነው። እዚህ ለሚመጥን ደረጃውን የጠበቀ ነው። ሳሎን አላቸው። ከዛ ቀጥሎ ደግሞ ወደዚህ ስንመጣ መኝታ ክፍላቸው አለ። እዚህ የመኝታ ክፍላቸውን ያደርጋሉ። ስለዚህ እንግዳ እንኳን ቢመጣ አይቸገሩም። እዚህ እነሱ መኝታ ይኖራል። እዛ ሳሎን ደግሞ እንግዳ ሊያድር ይችላል። እዚሁ ደግሞ ስናይ ሻወር፣ ሽንት ቤት አለ። ስለዚህ አሁን ከዚህ በፊት ስንሰራ ቆርቆሮ በቆርቆሮ ሰርተን እንደገና የጋራ ሽንት ቤት ብቻ ነበር የሚሰራው። አሁን ለእያንዳንዱ ሻወርም ሽንት ቤትም የሰራንበት አለ። በቃ አሁን ፊኒሺንግ ስራ እየተሰራ ነው፣ ይገጣጠማል። ይህ ደግሞ እንግዲህ እንደገለጽኩላችሁ ሰርግ ሲኖራቸው፣ ተስካር ሊኖር ይችላል፣ ሰደቃ ወይ ሌላም ፕሮግራም ሲኖራቸው በዛች በጠባብ በሆነችው ኪችን ሁሉ የማይሰራ ስራ ሲኖር በጋራ ሆኖ የሚሰሩበት ሰፊ ክላስ ተዘጋጅቶላቸዋል። ህንጻው ላይ ዘመናዊ ቤቶች ከምንለው ምንም የሚጎለው ነገር የለም።
ጥሩ ስታንዳርዱን ደረጃውን የጠበቀ ቤቶች ነው ለዜጎቻችን አክብረና ይሄንን ሀብት እንግዲህ የሰራነው በዋናነት የከተማውን ማህበረሰብ አስተባብረን የከተማ አስተዳደሩን በጀት በጋራሳችን አቅም አስተባብረን የሰራነው ነው። አሁን የምንገኝበት ቦታ የቁጠባ ፕሮጀክት ይባላል። የፕሮጀክት 4 ኪሎ ሜትር ርዝመት ያለው የመንገድ ስራ ነው። እንግዲህ በማህበረሰቡ የረጅም ጊዜ የመንገድ ስራ ጥያቄ የነበረ ነው። ሁለተኛ ደግሞ እዚህ አሁን ያለንበት በቀኝ በኩል ኢንዱስትሪዎች አሉ። እነዚህ ኢንዱስትሪዎች መውጫ መግቢያ ነው አንዱ። ስለዚህ ለኢንዱስትሪዎችም ይሁን ለማህበረሰቡ ነው ለከተማው ገጽታ መቀየር የዚህ መንገድ መሰራት በተደጋጋሚ በህብረተሰቡ ሲጠየቅ ነበር። ይሄ መንገድ እንግዲህ እየሰራን ያለው የራሳችን የመንገድ ጽህፈት ቤት ነው። በራሳችን ማሽን በራሳችን መሐንዲስና ባለሙያዎች ነው በአጠቃላይ እየሰራን ያለ ነው። መንገዱ እስከ 600 ሚሊዮን ብር ይወስዳል ፕሮጀክቱ። የመጀመሪያው ፌዝ እየሰራን ያለው 1 ኪሎ ሜትሩን የዋናውን እየሰራን ነው። የዚህ ስራ 70% ተጠናቋል። አሁን ቀጣይ ስራውን የመሬት ስራ ወደ ሌሎች እንቀጥላለን። እነዚህ ማሽኖች አብረን ከመንገድ ጽህፈት ቤት አንዱ የገዛናቸው ናቸው። በቅርብ ለምሳሌ የገዛነው 40 ሚሊዮን ብር ገዝተን ነው እየሰራን ያለው። ከተማ አስተዳደሩ በአጠቃላይ ለመንገድ ስራ የ220 ሚሊዮን ብር ማሽኖችን ገዝቶ በራሱ አቅም ነው ከተማ ውስጥ አሁን መንገዶችን እየሰራ ያለው። ይሄ ደግሞ ወጪ ቆጣቢ ለማድረግ ከታለመ ዓላማ ነው። እነዚህ በርካታ መንገዶችን ከተማችን ላይ እየሰሩ ያሉ ነው። ይሄንን በአስፋልት ደረጃ ነው የምንሰራው። ሌሎች ግን በጠጠር መንገድ ገጠርና ከተማውን የሚያገናኝ ሁሉ ጭምር እየሰራን ነው። እንዲሁ በፌደራልም በክልሉም ከሚሰሩ መንገዶች በተጨማሪ እኛ ደግሞ በራሳችን አቅም እየሰራንበት ያለበት ሁኔታ ላይ ተፈጠረው። እንግዲህ ዛሬ የኮምቦልቻ አጠቃላይ ገጽታዋ ምን እንደሚመስል እንዲሁም በአብሮነት የነበሩ ታሪካዊ የሆኑ ገጽታዎችን አይተናል። እንዲሁም የሰው ተኮር ፕሮጀክቶቻችን ጎብኝተናል። ስለዚህ የመሸ ስለሆነ ቀሪዎቹን ደግሞ በከተማ ውስጥ እየተሰሩ ያሉትን ስራዎች በነገው ዕለት እናስጎበኛቸዋለን። አሁን የምንገኘው የሰው ተኮር ስራ የምንሰራበት አንዱ ትምህርት ቤት ነው። የኮምቦልቻ ቁጥር 2 ትምህርት ቤት የሚባል ነው የምንገኘው። እንደ ኮምቦልቻ በርካታ ሰው ተኮር ፕሮጀክቶች እንሰራለን። ቅድሚያና ትኩረት የምንሰጠው ደግሞ ህፃናት ላይ የምንሰራው ስራ ነው። አሁን እንግዲህ እንደ ከተማ 12200 ተማሪዎችን እየመገብን ነው ያለነው። በቀጣይም እናሰፋለን። እዚህ ላይ ስንመገብ ማህበረሰቡ የራሱ አስተዋጽኦ እያደረገ ነው። መመገቢያ ማዕከሎችን በመገንባት ለምገባ በማዋጣት መንግስት ደግሞ የራሳችን የተለያዩ ድርጅቶች፣ ፋብሪካዎች፣ ከተማ ውስጥ ያሉ የንግዱ ማህበረሰብ እንዲሁም ደግሞ መንግስታዊ ያልሆኑ ድርጅቶች እያገዙን ነው ያሉት ማለት ነው። አሁን ዘላቂነትን ደግሞ ለማረጋገጥ ምን አድርገናል? እንደ ኮምቦልቻ ከተማ አስተዳደር ከውሃ አገልግሎት ጋር አስተሳስረናል። እያንዳንዱ የከተማው ነዋሪ ውሃ ሲጠቀም በፐርሰንት ለተማሪ ምገባ ያዋጣል። ለምሳሌ 100 ብር ውሃ የሚጠቀም አንድ የከተማችን ነዋሪ 10 ብር ለተማሪ ምገባ ጨምሮ 110 ብር ይከፍላል ማለት ነው። ይሄ ከሲስተሙ ጋር በደንብ የተያያዘ ነውና ዘላቂነቱን የሚያረጋግጥ ትልቅ ስራ እየተሰራበት ያለ ነው ማለት ነው። እንደ ከተማችን 12200 ተማሪዎችን እየመገብን ያለ ወደፊትም ቁጥሩን ከዚህ በላይ ለማሳደግ እየሰራ ነው። ቅድሚያ ትኩረት እየሰራን ያለው ኬጂ እና ከአንደኛ እስከ 4ኛ ክፍል ላይ ያሉት በልዩ ትኩረት ነው። ሌሎቹን ደግሞ በሂደት እየጨመርን እየሄድን ነው። በጣም ህፃናቶቹ ላይ ግን በደንብ የተመጣጠነ ምግብ የሚያገኙበት ጥረት ለማድረግ እየሰራንበት ያለ ነው። ሰው እየራበው እየተቸገረ ዝም ማለት አለበትም። የመንግስት የራሱን አቅም ማስተዋጽኦ ማድረግ ማህበረሰብን ማስተባበርና ይሄን ችግር መፍታት ኃላፊነት አለበት። እንደ ከተማ አስተዳደር ይሄን መስራት አቅም አለን።
እየሰራን ያለነው። በጣም የበለጠ ደግሞ ዘመናዊ እናደርገዋለን። በየጊዜው እየጨመርን ለተማሪዎቹ አስፈላጊ የሚባሉ ቫይታሚኖችንም ደግሞ ለመጨመር አሁን አስበን እየተንቀሳቀስን አትክልቶችን እንዴት አድርገን አብረን እናዋሃድ ብለን እየተነጋገርን ያለበት ሁኔታ ነው። ጎበዝ ተማሪ እየሆናችሁ ነው? እያጠናችሁ ነው? ክቡራን ተመልካቾቻችን አሁን የሄድንበት ያለው ደግሞ ኮምቦልቻ እንግዲህ የተለያዩ መገለጫዎች አሏት። አንዱ ዋነኛው ኮምቦልቻ በአገር አቀፍ ደረጃ የኢንዱስትሪና የሎጂስቲክስ ከተማ ናት። ለዚህ መገለጫ የሚሆን ደግሞ የተለያዩ ፋብሪካዎች አሉ። አሁን የኢንዱስትሪ ፓርክ ያለበት የፋብሪካዎችን እንቅስቃሴ ምን እንደሚመስል አስጎበኛችኋለሁ። እዛ ያለውን ሁኔታ ደግሞ በደንብ እንድታዩ እናደርጋለን። አብራችሁ ነው። ተመልካቾቻችን የኮምቦልቻ ከተማ ኢንዱስትሪ ፓርክን በስራ አስኪያጅነት እየመራ ያለው አቶ ሙልጌታ ይባላል። እሱ ጋር ሆነን እንግዲህ እዚህ ኢንዱስትሪ ፓርክ ውስጥ ጠቅላላ የሚንቀሳቀሱትን አብረን እንጎበኛለን። ተከታተሉ። እንግዲህ ተመልካቾቻችን ይሄ ፋብሪካ የሚሰራው ሱፍ ነው የሚሰራው ሱፍ በመስራት ወደ ውጭ ኤክስፖርት የሚያደርግ ነው። መጀመሪያ ግን ጥሬ ዕቃው ከዚህ ይመጣል። እዚህ የመጀመሪያ ስራ የሚሰሩት እንግዲህ ጥሬ ዕቃው ከዛ ካመጡ በኋላ እዚህ በዲዛይኑ መሰረት የቆረጣ ስራ ነው የሚሰሩት። እዛ ላይ በዲዛይኑ መሰረት ከተቆረጠ በኋላ እዚህ እንደምታዩት በተለያየ ደረጃ የተለያየ ፓርቱን ወይም ክፍሎቹን ይሰፋል። የመስፋት ስራ እየሰሩ ነው አሁን እያያችሁ ያላችሁት። በጣም ደስ የሚለው የልብስ ጋርመንት ትልቁ ጥቅሙ በርካታ የሰው ኃይል ይይዛል። በተለይ ደግሞ ለሴቶች የሚፈጥረው የስራ እድል ትልቅ ነው። እንደምታዩት እዚህ የተለያዩ ደረጃዎችን እየተሰራ ነው ያለው። ይሄ በጣም ጥራት ያለው ሱፍ ተሰፍቶ ነው ለዓለም አቀፍ ገበያ የሚቀርበው። ሀገር ውስጥም ይቀርባል። የተለያዩ ስቴፖችን እያየን ነው። እዚህ ጋር ያለው ሂደት እዛ በሙሉ በተለያየ ስቴፕ ተሰፍቶ ያልቆ የመጣውን ሱፍ ሱሪና ኮቱን ጭምር እዚህ የመጨረሻ ላይ ደግሞ የሚተኩሱ እና አሉ። ይሄ የሚያሳየው መስራት ከቻል ሁሉንም መስራት እንደሚቻል ነው። ልጆቻችን ወጣቶች በደንብ ካሰለጠናቸውና ለዚህ ምቹ ሁኔታ ከፈጠም የሰው ኃይላችን ትልቅ ሀብት ነው። ይህንን አምርተው ለዓለም አቀፍ ገበያ የሚያቀርቡ እዚሁ ያሉት የከተማችን ወጣቶች ናቸው እየሰሩ ያሉት። ያው በጣም ያምራሉ። ደረጃቸውን የጠበቁ ናቸው። ኤክስፖርት የሚደረግ ነው። ፓክ ተደርጎ ወደ ውጭ ይላካል። በጣም ደስ የሚል ነገር ግን ምነግራችሁ እነዚህ ልብሶች እዚህ መሰራታቸውን የሚገልጽ ታግ ተደርጎላቸው ነው የሚሄዱት። ኢትዮጵያ ውስጥ ሜድ ኢን ኢትዮጵያ ወይም ኢትዮጵያ ውስጥ የተሰሩ ናቸው የሚለውን በካርቶኑ ላይ በልብሱ ላይ ነው የተቀመጠው። እንደምታዩት እንግዲህ እዚህ ላይ ሜድ ኢን ኢትዮጵያ የሚል ኢትዮጵያ የሚል ተጽፏል። ይሄ ኢትዮጵያኖች በማኒፋክቸሪንግ ዘርፍ ሰርተን በዓለም አቀፍ ደረጃ መወዳደር እንደምንችል የሚያሳይ ነውና ትልቅ እድገት ነው። ይሄ ለኛ ትልቅ ለውጥ ነው። ምክንያቱም ኢትዮጵያኖች በዓለም አቀፍ ገበያ በማኒፋክቸሪንግ ዘርፍ ተወዳድረን ማሸነፍ የሚያስችለን አቅም እንዳለን የሚያሳይ ነው። እንግዲህ ተመልካቾቻችን ያው አንዱ ከኢንዱስትሪ ፓርክ ውስጥ ከሚሰሩት አንዱ የሆነውን አስጎብኝተናል። እንግዲህ እስካሁን በዚህ በከተማችን 124 ፋብሪካ በስራ ላይ ያሉ አሉ። ከነዚህ ውስጥ የ57ቱ መካከለኛና ከፍተኛ ኢንዱስትሪዎች ናቸው። ሌሎቹ ደግሞ 67ቱ ደግሞ በአነስተኛ ደረጃ ኢንዱስትሪ የሚፈረጁ ናቸው። እነዚህ ኢንዱስትሪዎች ባለፉት አመታት ለሀገር ውስጥም ተኪ ምርትን በማምረት ኤክስፖርት በማድረግ ትልቅ ስራ እየሰሩ ነው። ለምሳሌ የ2016 እንኳን ዳታ ብንወስድ ወደ ውጭ ኤክስፖርት ያደረጉት 48 ሚሊዮን ዶላር ኤክስፖርት አድርገዋል። የሀገር ውስጥ ተኪ ምርት በማምረት ደግሞ 45 ሚሊዮን ዶላር ተኪ ምርትን ከውጭ የሚገባው በሀገር ውስጥ የመተካት ስራ ያመረቱ ኢንዱስትሪ ናቸውና
ለሀገርም ለአካባቢው ትልቅ ስራ ዕድል እየፈጠሩበት ያለ ነው። እነዚህ ኢንዱስትሪዎች ከ10,600 በላይ የስራ ዕድል ፈጥረዋል። አሁን ባለው ሁኔታ እየሰሩበት ያለው ነው። ስለዚህ በውጭ ሀገር የምትኖሩም ሀገር ውስጥም ያላችሁ የውጭ ሀገርም የኢትዮጵያውያን ባለሀብቶች ኮምቦልቻ ላይ መጥታችሁ ኢንቨስት ለማድረግ እኛ የተለያዩ የመሬት ዝግጅቶችን የመሰረተ ልማት ዝግጅቶችን አገልግሎታችንን ለማሳለጥ ብዙ ርቀት ሄደናል። መጥታችሁ ኢንቨስት ብታረጉ ራሳችሁን ተጠቅማችሁ ሀገራችሁንም የሚጠቅም ስራ ትሰራላችሁ። በማኒፋክቸሪንግ ዘርፍ ኢትዮጵያ ተወዳዳሪ እንድትሆን ኮምቦልቻ የራሷን ድርሻ ለመወጣት እየሰራች ነው ያለች ነው። ኑ ኮምቦልቻ ላይ ኢንቨስት በማድረግ ራሳችሁን ጠቅማችሁ ሀገራችሁንም እንድትጠቅሙ እናስተላልፋለን። አሁን የምንገኝበት እንግዲህ የኮሊደር ልማት የምናካሄድበት ቦታ ነው። እዚህ ሰፈሩ ኮስፒ ይባላል። የኮምቦልቻ ብረታ ብረት ፋብሪካ ያለበት አካባቢ ነው። ወደ ደሴ መውጫ ላይ ነው ያለ ነው። እንግዲህ ኮሪደር ልማት አሁን በሀገራችን የከተሞችን ገጽታ ውበት እያሻሻሉ ካሉ ስራዎች አንዱ ነው። በጣም ማህበረሰቡ የወደደው ይሄ ስራ በጣም ብዙ ለህብረተሰባችን አንደኛ መዝናኛ ማዕከሎችን የምንፈጥርበት ነው። ልጆች የሚጫወቱበት፣ ሰው ወክ የሚያረግበት፣ የሚዝናናበት ቦታዎችን እየሰራ ነው። ሁለተኛ ደግሞ መንገድ ላይ ሲሄድ መኪና ሰው አንድ ላይ እየተጋፋ የሚሄድበት ነበረ። ይሄ በጣም ውበት የለውም። ስለዚህ አሁን እየሰራን ያለ ነው ኮሪደር ልማት አንደኛ የሳይክል መንገድ ያለው አለ። በሳይክል ለሚሄድ የሚፈልግ የሳይክል መንገድ እየሰራን ነው። የእግረኛ ደግሞ የእግረኛ ስራ አለ። እግረኛ ደግሞ አይነ ስውራንን ጭምር ታሳቢ ያደረገ ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን የመጀመሪያኛ 5 ኪሎ ሜትር እየሰራ ነው በዚህ አመት። ግን በጣም ብዙ ፌዝ ነው ያለን የምንሰራው። ከዚህ እስከ ዩኒቨርሲቲው ድረስ የምንሰራው ነው። ወደ 17 ኪሎ ሜትር አለ የምንሰራው። ከዚህ ቀጥሎ የምንሄደው ከዚህ ለአቅመ ደካሞች የሰራናቸው ቤቶች አሉ። ቤቱን አስረክበን እንዲሁም የተለያዩ እቃዎችን አሟልተንላቸው ቤቱ እየኖሩ ያሉ አሉ። አሁን እስኪ ያሉበትን ሁኔታ ለመጠየቅ ረመዳንም ስለሆነ ለበዓልም እየደረሰ ስለሆነ እሱን ለመጠየቅ ወደዛ እንሄዳለን። ተከተሉ። ደህና ዋላችሁ? እንዴት ናችሁ? እንደምን ዋላችሁ? ደህና ነው። ተመልካቾቻችን እንግዲህ አሁን የምንገኝበት አንዱ የሰው ተኮር ፕሮጀክቶችን ከተሰራበት ቦታ ሳር መንደር የሚባል ነው። እዚህ ብዙ አቅመ ደካሞች አሉን። በፕላስቲክ ቤት በጣም በደሳሳ ትንንሽ ቤቶች ዝናብ የሚያፈስ ፀሐይ ለብርድ የሚያጋልጣቸው ቦታ ነው። የመጀመሪያ 7 አባወራዎችን ቤቱን በአጭር ጊዜ በ2 ወር ውስጥ ሰርተን ያስረከብናቸው ነው። ዛሬ አሁን ልንጠይቃቸው የመጣ ነው ያው ባዶቻችንን ከምንመጣ አብረን እዚሁ ለረመዳንም ለኢድ አልፈጥሩም እንዴት አደረሳችሁ ለማለት ብለን የግረ መጣን እንጂ እንዴት ነው አሁን ቤቱ ኑሮ እንዴት ነው? እንዴ ያለም ያለ ማሻአላህ እርሜና ጤና ይስጠን በእናንተ ላይ ይሄው ተቀምጠናል ደስ እያለ በደስታ እሺ እናመሰግናለን በጣም አድርገን ቤቶች እንደምን ዋላችሁ? እንዴት ናችሁ? ደህና ናችሁ? በጣም ደስ ብሎኛል። ከድሮ ከአሁኑ በጣም ነው የተመቸኝ። አሪፍ ነው። እግዚአብሔር ይስጣችሁ ሁላችሁ። በነፃነት እየኖርሽ ነው? ደስ ብሎሻል? ከልጆቼ ጋር እየኖርኩ ነው። አሁን የቤት ኪራይ የምን የዝናብ የምን ችግር ጭንቀት የለም? እግዚአብሔር የተመሰገነ እግዚአብሔር ይስጣችሁ እናንተ ጤናችሁን ይስጣችሁ። አባት እንዴት ነው? ደስ ብሎሃል? በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ደስ ብሎናል በጣም እናንተንም አላህ ደስታችሁ ደስታ ማራው አድርገው ይያል ነው።
እችምና ነው አላህ አስደሳችሁ እያለ ነው ምቾት አለ ቤቱ ጥሩ ነው በጣም ደስ ብሎናል አላህ አስደሳችሁ አሚን አሚን በሁለት ሀገር አላህ አስደሳ ወሰን መቼም የምር እሺ ሰጥ የልብህን የሙራድህን አላህ ደግ ጓደኞችህን ደግ ጓደኛህን ደግ ጌታ ልጅ ጦርክ የማታ እንጀራ አሁን እንኳን እንደልብ ዛት ዋናው መቼ ነው የማታ እንጀራ ጓደኞችህ ጋራ አብረህ ምን ትበላ አብረህ ምን ተጠጣ አላህ ያርግልህ ከይዋ አላህ ያርግልህ ተመልካቾቻችን እንደዚሁም እዚህ የምትገኙ ታዳሚዎቻችን አሁንም የኢድ አልፈጥር በዓል ፕሮግራማችን ይቀጥላል። የመክፈቻ ንግግር እንዲያደርጉልን ደግሞ አንድ እንግዳ ልንጋብዝ ነው። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንዶሰን ልሳነ ወርቅ እዚህ መጥተው አጭር እንኳን ያደረሳችሁ መልእክት እንዲያስተላልፉልን በክብር እንድትሸኙልን እንጠይቃለን። አቶ ወንዶሰን ወደ መድረክ። السلام عليكم የተከበሩ ክቡር አፈ ጉባኤ አቶ ሁሴን የኮምቦልቻ ከተማ አስተዳደር ዋና አፈ ጉባኤ የከተማ አስተዳደራችን የመምሪያ ኃላፊዎች የክፍለ ከተማ አመራሮች የሀገር ሽማግሌዎች የመጅልስ አመራሮች ወጣቶች በዚህ ፕሮግራም ላይ ለመታደም የመጣችሁት ክቡራትና ክቡራን እንኳን ለ1446 ኢድ አልፈጥር በዓል በሰላም አገናኘን እንኳን አደረሳችሁ እንኳን አደረሰ ማለት ፈልጋለሁ። ከሁሉ አስቀድሜ ወሎ ተዝቆ የማያልቀውን ፍቅር፣ መተሳሰብ፣ መከባበርን ለዓለም ማህበረሰብ ለማስተላለፍ በተለይም ደግሞ የውቦች ምድር የሆነችውና ሁሉን መስቀሉንና ጨረቃውን አዋህዳ የምትኖረው ከተማችን ለዓለም ማህበረሰቡን ለማስተዋወቅ የአሚኮ ሚዲያ እዚህ መጥቶ የ1446 ኢድ አልፈጥርን በዓል በከተማችን ስላከበረልን በራሴና በከተማ አስተዳደር ስም ምስጋና እንድታቀርቡልኝ ጠይቃለሁ። ረመዳንን በጣም ውብ በሆነ ሁኔታ አከናውነናል። በጣም ብዙ ጸሎቶች ተከናውነውበታል። ወንድማማቾች ተጠያይቀውበታል። እህታማማቾች ተዛይረውበታል። ከተማ አስተዳደራችን በተለይም ልዩ በሆነ ሁኔታ የዚህን ዓመት የሰላምን የመከባበርን በቀጣይም አብሮነትን ሊያጠናክሩ የሚችሉ ኩነቶችን በከተማ አስተዳደራችን ተከናውኗል። ይህ በቀጣይም ተጠናክሮ ይቀጥላል። እኛ ዓለም ሲሰለጥን ወሎዮን ይመስላል የምንለው በምክንያት እንደሆነ ይህ ረመዳን የኛ ህያው ምስክር ነው። አሁንም ቤቱ የሚታየው እዚህ ውስጥ ጀለብያ የለበሰ ድርኢ ጎርጎራውን የለበሰ ምናልባት ማን ሙስሊም ማን ክርስቲያን እንደሆነ ለመለየት ይቸግራቸዋል። አንዱን ያንዱ ተቀብሎ አብሮ የሚኖር ማህበረሰብ ነው። ይህ ማለት ግን ዓለም ሲሰለጥን ወሎዮን ይመስላል ብለን ስንል ፈጽሞ ምንም አይነት ነገር ቅራኔ ግጭት የማይኖርበት አካባቢና ከተማ ነው ማለት አይደለም። የስልጣኔ መገለጫው አለመጋጨት ሳይሆን የተጋጨን ነገር ሰላማዊ በሆነ መንገድ መፍታት መቻል ብቃት ነው። ይሄ ደግሞ ወሎዮችና በተለይም ከተማ አስተዳደራችን ለረጅም ጊዜ የተለያየ በማህበረሰብ ውስጥ በንብረት ሊሆን ይችላል፣ በተለያየ የግለሰብ ግጭቶች ሊሆን ይችላል፣ ምናልባትም በእኛ ቋንቋ አነጋገር ምርጥ የሆኑ ደም አድራቂ ሽማግሌዎች አሉን። ይሄ የኛ ትልቁ ፍርድ ቤታችን ነው። ስለዚህ የስልጣኔያችን መገለጫ አንዱ የሚከናወኑ የሚፈጠሩ እንኳን ማህበራዊ ወንጀል ማህበራዊ ክስተት ነው። የሚፈጸሙ ኩነቶች ክስተቶች እንኳን ቢኖር
በሰለጠነና በአግባቡ ሁኔታ መፍታት የሚችል ማህበረሰብ ይህ ማህበረሰብ ደግሞ መዋቅር ያለው መሆኑን ለዓለም ማህበረሰብ ይህን መልእክት ማስተላለፍ እንፈልጋለን። ከተማ አስተዳደራችን ይህንን እንደ ትልቅ አሴት ወስዶ በአግባቡ በተቋም አደራጅቶ አስፈላጊውን ድጋፍ እያደረገ ይገኛል። ወደፊት ደግሞ ይህንን በጣም በላቀ ሁኔታ አንዱ ሁለንተናዊ የሆነ ብልጽግና ለማረጋገጥ ነው የምንሰራው። ስለዚህ አንዱ የማህበራዊ ብልጽግናችን ይህን እሴት ቀጣይነት ባለው ሁኔታ ማጠናከር የቀጣይ ስራችን ይሆናል ማለት ነው። ከተማ አስተዳደራችን ሁላችሁም እንደምታውቁት የኢንዱስትሪ ከተማ ነው። የኢንዱስትሪ ብቻ አይደለም፣ የሎጂስቲክ ከተማ ነው። ኢንዱስትሪ ቀደም የመድረክ አስተዋዋቂዎች ሲያስተዋውቁ ከተማችን በ1928 ዓመተ ምህረት ነው የተቆረቆረችው። 28 ተቆርቆራ በ1935 የከተማ አስተዳደርነትን አግኝታለች። በተቆረቆረች በ7 ዓመት በ1959 ዓመተ ምህረት የመጀመሪያውን ፋብሪካ የከፈተ ከተማ ነው። በጣም አጭር በሆነ ጊዜ ማለት ነው። በጣም አጭር ከ1959 ጀምሮ ከተማችን የኢንዱስትሪ ሰፊ ልምድ ያለው ከተማ ነው። ምናልባት በወቅቱ አንድ ፋብሪካ ተከፍቶ ይሆናል። በሂደት እስከ 70ዎቹ ድረስ የሁላችን አምባሳደር የሆነው የኮምቦልቻ ጨርቃ ጨርቅን በ76 እስከሚመጣ ድረስ እነ ሶፕራል እነ ቆዳ ፋብሪካ ለሀገራችን ከፍተኛ አስተዋጽኦ ያበረከቱ ፋብሪካዎች ናቸው። የዚህን ሁነት ተከትሎ አሁን ባለንበት ሁኔታ ከተማችን ትላልቅ የሆኑ ዓለም አቀፍ ኢንዱስትሪዎች ያለችባት ከተማ ነው። ትላልቅ ኢንዱስትሪዎች በተለያየ ዘርፍ ውስጥ ከተማችን መጥተው ኢንቨስት እያደረጉ ነው። ዋነኛ ለኢንዱስትሪ ብሎም ለሎጂስቲክ ተመራጭ የሚያደርገው የአንዱ የምንገኝበት የጂኦ አቀማመጣችን ነው። በብዙ እንደሚገለጸው ከተማችን ለክልላችን ለባህር ዳር 505 ኪሎ ሜትር ነው ርቀቱ። ለሀገራችን የሁላችን ከተማ የሆነችው አዲስ አበባ 375 ኪሎ ሜትር ነች። ለጎረቤታችን ጅቡቲ 480 ኪሎ ሜትር ነው። እነዚህ ከፍተኛ የሆነ ያመረትነው ምርት ለዓለም ገበያ የማቅረብ ከፍተኛ እድል አለው። ከዓለም ደግሞ ኢምፖርት የምናደርገውን ይዘን የምንገባው ግብአቶችን ደግሞ በሀገሪቱ ውስጥ ማርኬትን ለመቆጣጠር ከፍተኛ እድል የሚሰጥ ምቹ የሆነ ከተማ አካባቢ ነው ማለት ነው። በዚህ ምክንያት ብቻ ሳይሆን ማህበረሰባችን ለመስራት የሚመጣን ኢንቨስተር የሚመጣን ማንኛውንም ባለሀብት የሚመጣ ማንኛውም ዜጋ ባለሙያ አብሮ እንደ ጎረቤቱ ሳይሆን እንደ ቤቱ እንደ ወንድም እንደ እህቱ ተቀብሎ አብሮ የሚያኖር የሚጋባ የሚዋለድ ማህበረሰብ ስላለው ከተማችን እጅጉን የኢንዱስትሪና የኢንቨስትመንት በጣም ተመራጭ ከተማ አድርጋ ሰፊ እንቅስቃሴዎች እየተከናወኑ ይገኛል ማለት ነው። ይህንንም የበለጠ ከተማችን ከተቆረቆረችበት ጊዜ አንስታ ኢንዱስትሪ ከጀመረችበት ጊዜ አንስታ ብዙ የሀገራችን ከተሞች ስለ ኢንዱስትሪ ብዙ ነገር ዕውቀትም ሳይኖራቸው ኢንዱስትሪ ስለመመስረቱም ብዙም ሳይኖራቸው የተመሰረተ ኢንዱስትሪ ልምድ ያላትን አሁን የምንገኝበት ግን በብዙ መሻገር በብዙ ፍጥነት ተወዳዳሪ መሆን ይጠበቅብናል። ከዓለም ጋር ነው የምንወዳደረው። ስለዚህ ይህንን ሊጋብዝ የሚችል በመጪው ሚያዝያ 20 ታላቅ የኢንዱስትሪና የፋይናንስ ኤክስፖ አዘጋጅተናል። የዚህ የኤክስፖ ዋና ዓላማ በአካባቢያችን ያለውን የኢንዱስትሪ ኢንቨስትመንት አማራጮችን ለዓለም ማህበረሰብ ማስተላለፍ ያለንን እሴት ያለንን የማህበረሰብ ሰው የመሆናችን ትርጉምን ለዓለም የምናስተዋውቅበት ትልቅ መድረክ ነው። በዚህ አጋጣሚ በመላ ዓለም የምትገኙ በከተማችን ኢንቨስት ማድረግ የምትፈልጉ ሁሉ ጥሪያችንን በከተማ አስተዳደራችን ማስተላለፍ እንፈልጋለን። በመጨረሻም ማስተላልፈው ይህን በዓል ስናከብር እንደተለመደው እንደትላንትናው ያለንን ለሌላው እያካፈል በወንድም አማችነት በእህትም አማችነት ሁላችን በሰላም እንድናከብር በዓሉ የደስታ
የሰላም እንዲሆንልን እየተመኘውኝ በድጋሚ እንኳን ለ1446 ኢድ አልፈጥር በዓል በሰላም አደረሰን ማለት ፈልጋለሁ። አመሰግናለሁ። ክቡር ምክትል ከንቲባችንን አቶ ወንደሰን ልሳነ ወርቅን ከልብ እናመሰግናለን። አንድ የተናገሩት መልእክት ግን ድጋሜ ጭብጨባ ያስፈልገዋልና መልእክቱን ከተናገርኩ በኋላ ሞራል ሰጡልኛላችሁ። የስልጣኔ መገለጫው አለመጋጨት ሳይሆን የሚፈጠሩ አለመግባባቶችን በሰለጠነ መንገድ መፍታት ነው። ይሄ ደግሞ የኮምቦልቻ መገለጫ ነው። ሞራል ያስፈልገዋል። እጅግ በጣም እናመሰግናለን። ሰላም ለሁላችን አስፈላጊ ነው። ኮምቦልቻ የዚህ ምሳሌ ስለሆነች እናንተ ምስጋና ይገባችኋል። ወደ ቀጣይ ፕሮግራማችን እንሻገራለን። ቀጣይ ፕሮግራማችን የሚሆነው የኮምቦልቻ ከተማ አስተዳደር እስልምና ምክር ቤት ሰብሳቢ ሼህ አህመድ አወል ወደዚህ ወደ መድረክ ይመጡልንና አጭር እንኳን አደረሳችሁ መልእክታቸውን እንዲያስተላልፉ እንጋብዛለን። በሞራል ተቀበሉልን። تعالى وبركاته. الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه ومن والاه وبعد. أيها الحضور الكرام أحييكم بتحية الإسلام أيضا عندنا السلام عليكم ورحمة الله تعالى وبركاته. የመንግስት ተወካዮች እንደቦታችሁ እንደ ፖዚሽናችሁና እንደየቦታችሁ የአገር ሽማግሌ ዑለማዎች እንዲሁም ለዚህ ፕሮግራም የታደማችሁ ታዳሚያኖች በሙሉ የትኛውን ቦታ ያላችሁ ሙስሊሞች እንኳን ለ1446ኛው ዓመተ ሂጅራ ዒድ አልፊጥር አልሙባረክ በሰላም አደረሳችሁ አደረሰን ማለት እወዳለሁ። ከዚህ በመቀጠል ዒድ ማለት የደስታ መገለጫ ነውና ደስታ የሚሟላው የኛ ብቻ ደስታ ሲሟላ ሳይሆን የወገኖቻችን የጎረቤቶቻችን የዘመዶቻችን ችግር አይተን ጠይቀናቸው ዘይረናቸው የነሱንም ችግር ስናስወግደው ወይም ደግሞ የነሱን ችግር ስንፈታ ነውና እንደ እስልምና ምክር ቤት ሰብሳቢ መምከር ወይም ደግሞ መጠቆም መፈልገው አገራችን ብሎም ክልላችን ያለበት ሁኔታ ተጨባጭ ይታወቃልና ብዙ ጎዳና ተዳዳሪዎች ያሉበት ብዙ ችግርተኞች ያሉበት ነውና እነሱን ካሁንም በፊት ይሄም ችግር ከመከሰቱ በስተፊት እንደምንሰራው ሁሉ አሁን ደግሞ የበለጠ ትኩረት ሰተንበት ወገኖቻችን ለነሱም ዒድ የኛ ብቻ ሳይሆን የነሱም ደስታ አንድ ላይ ዒዱ እንዲፈካ የበለጠ እንዲደምቅ እንዲያምር ጥሪ ማስተላለፍ እወዳለሁ። ይሄ ዒድ ብዙ እሴት ብዙ ኸይሮች የታጨቁበት ነውና ከነሱ ውስጥ አንዱ ዘካተል ፊጥር የሚባል አለ። የማፍጠር ዘካ አሁን ጾመን ቆይተናል። እኛ ብቻ ሳይሆን ወገኖቻችንም እንዳፈጥሩ ጭምር ማለት ነውና እሱን ሁላችንም እንድናወጣው። ሌላ ሶላት አለ። ሌላም ብዙ ኸይሮች አሉ። ለጥቆማ እንሂን ካልኩኝ እሴቶቻችንን ዋጅብ የሆኑ እስልምና ያዘዘንን ነገር በደንብ ትኩረት አድርገን ለወገኖቻችን ከሱም ተጨማሪ ሰደቃ አውጥተን ማለት ነው በዓሉ ያማረ የፈካ እንዲሆን አሁንም ሌላው ጥሪ ነው። ይሄ ዒድ እንግዲህ ያው የበለጠ አንድነት ሁሉ ጊዜም ያስፈልጋል። ሰላም ሁሉ ጊዜም ያስፈልጋል። ያው በተደጋጋሚ እንደሚባለው ሰላም ለማንም ሰው ሰላም ለሁሉም ሁሉም ለሰላም የሚባል አባባል አለና ሰላም ደግሞ ለሀገራችን ኢትዮጵያ ከሻመት በፊት የምታቀው በዓለም ደረጃ የምትታወቅበት ትልቁ እሴቷ ነውና አሁንም ይሄ ዒድ ከሚያስፈልጉን ነገር ትልቁ ሰላም፣ አንድነት፣ ትስስር ወገኖችን ሂዶ መጠየቅ ትልቁ ነውና ዒዱ ላይ አደራ ከምንለው ነገር አንዱ ሰላም ነው። ከዛም በኋላ እንደዚሁ ተሳስረን አንድ ላይ ማለት ነው እኛ እንደ እስልምና ተቋም ከምንሰራው ነገር ትልቁ ይሄ ሰላም ላይ አንድነት ላይ መፈቃቀር ላይ ነውና አሁንም ቢሆን የበለጠ እያደገ እየጠነከረ እንዲሄድ ይሄ እሴታችን ወደ ትውልድ እስከሚተላለፍ ድረስ የሁላችንም እጅ የሁላችንም ትግል ይፈልጋል። ስለዚህ ይሄ ዒድ ያማረ የሰመረ አንድነታችንን የበለጠ ያጎላ እንዲሆን አላህን እየለመኩኝ
ተቀበለ ላሁ ሚና ወሚንኩም አስያም ወልቅያም በድጋሞሽ በድጋሚ ለ1446ኛው ዓመተ ሂጅራ ዒድ አልፈጥር በሰላም አደረሳችሁ በሰላም አደረሰን እያልኩኝ እዚህ ላይ ለማቆም እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አህመድ አወልን ከልብ እናመሰግናለን ላስተላለፉት መልእክት። አላህ ጀዛቸውን ይክፈልልን። እንግዲህ እዚህ የታደማችሁ እንግዶቻችን በመላው ዓለም ሆናችሁ ደግሞ የአማራ ሚዲያ ኮርፖሬሽንን እየተከታተላችሁ የምትገኙ ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። እንቁ ምስጋና ልዩ የኢድ አልፈጥር ፕሮግራማችን አሁንም ይቀጥላል። ከኛ ጋር እንድትሆኑ እንጋብዛለን። ይህንን ፕሮግራም አማራ ሚዲያ ኮርፖሬሽን ሲያዘጋጅ የክብር ስፖንሰራችን የኮምቦልቻ ከተማ አስተዳደር ነው። እንዲሁም ደግሞ አንደኛ ደረጃ ስፖንሰራችን የቦሩ ሜዳ ጠቅላላ ሆስፒታል ነው። ሁለቱንም ከልብ እናመሰግናለን። ከዛ ባለፈ ደግሞ እንዴት ነው በግራም በቀኝም የተቀመጣችሁ እንግዲህ ታዳሚዎቻችን አረቢያን መጅሊሱ እንዴት ነው ተመችቷችኋል አይደል? በሞራል እስኪ ግለጹልን። እሺ እንግዲህ እነዚህን አረቢያን መጅሊሶች ደግሞ አንደኛ ሁዝ ፈርኒቸር ነው እንግዲህ ስፖንሰር ያደረገን እናንተ ታዳሚዎቻችን ተመችቷችሁ እንድትቀመጡ ያደረገልን ማለት ነው። ከልብ እናመሰግናለን። ሁዝ ፈርኒቸር አድራሻቸው ኮምቦልቻ ከተማ ፒያሳ ባቲ መገንጠያ ያገኟቸዋል። ከዛ ባለፈ ደግሞ እንደዚሁ ደግሞ ሌላው የመጅሊስ ስፖንሰር ያደረጉን ሃናን መጅሊሶች ናቸው። ሃናን መጅሊስ የተለያዩ የቤትና የቢሮ እቃዎችን አቅራቢ ድርጅት ነው። እንድትጎበኟቸው እንግዲህ መልእክታችንን እናስተላልፋለን። እንደዚህ አይነት ያማሩ መጅሊሶችን ማግኘት ትችላላችሁ። ሃናን መጅሊስን ቁጥር 1 ደሴ ሆጤ ትምህርት ቤት ፊት ለፊት ያገኟቸዋል። ከዛ ባለፈ ደግሞ ቁጥር 2 ኮምቦልቻ ከተማ ኮስፒ አካባቢ የሚያገኟቸው ነው የሚሆነው ማለት ነው። እንግዲህ እንደዚህ አይነት ያማሩ መጅሊሶችን ከፈለጋችሁ እንድትጎበኟቸው ሁለቱንም እንጋብዛለን ማለት ነው ታዳሚዎቻችን። አሁን በመቀጠል የምናልፈው ደግሞ ወደ ነሽዳ ነው የሚሆነው። ነሽዳ የሚያቀርቡልን የአብደሪ ዑመር ፋሩቅ መጂቲ የነሽዳ ቡድኖች ናቸው። ስለዚህ መድረኩን ለነሱ ለቃለሁ ማለት ነው። ኢድ ሙባረክ በድጋሚ علينا عليكم تقبل الله منا ومنكم عيد المبارك علينا وعليكم ثم أياما أهل الأيام يا رب عيدها كل الأهوام ثم أياما أهل الأيام يا رب عيدها كل الأهوام تقبل الله منا ومنكم عيد المبارك علينا وعليكم تقبل الله منا ومنكم عيد المبارك علينا وعليكم الله ودولن لن يبلطو ككينات محل نيوم مرتو ولوم يسامر كوداج زبد يدستاچين كان زاري نوير تقبل الله منا ومنكم عيد المبارك علينا وعليكم تقبل الله منا ومنكم عيد المبارك علينا وعليكم الله أكبر سبحانه الله أكبر 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 عندي بتشانو يا فتاري الله أكبر سبحانه الله أكبر دوم سيدا فبتشاو كريم الله أكبر سبحانه الله أكبر عندنا كيتاي الله أكبر سبحانه الله أكبر وينك كيفن تكزيج على معي الله أكبر سبحانه الله أكبر الله أكبر الله أكبر سبحانه الله أكبر مدينة نبوة الله أكبر سبحانه الله أكبر وانا مساي زي سراك
አልፈጥር ፕሮግራማችን አሁንም እንደቀጠለ ነው። ሙባረክ 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 እንዴት ነው? ዘና ያላችሁ ነው? ዘና ያላችሁ ነው? እንቁ ምስጋና ልዩ የኢድ አልፈጥር ፕሮግራማችንን ከውቢቷ ኮምቦልቻ ከተማ ወደ እናንተ እያደረስን ነው። በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በሙሉ በድጋሜ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ለማለት እንወዳለን። ወደ ቀጣዩ ፕሮግራማችን ልናልፍ ነው። የጀማው ገላጋይ አንተ ያገር አድባር ይህን ኩርፊያ እንድበል ሸምግለን አበጋር እባክህ ሸምግለን አዋደን አበጋር መላይ ጠፋም ሁሌም መፍትሄ ካንተ ጋር እንደ ወግ ልምዱ እንደ ወዲያኛው ያጠፋን መክረህ ሸምግለን ዳኛው ጥበብ እየቀዳ ቅኔ እያፈለቀ ስንቱን ደማድርቆ ስንቱን አስታረቀ አበጋር ሞራል ያስፈልገኝ አበጋር ባህላዊ የግጭት መፍቻ የሥርዓቱ ተቋም መጠሪያ ሲሆን የዳኝነት ሥርዓቱን የሚፈጽሙት አባቶች መጠሪያ ነው። አበጋር የሰላም አምባሳደር በመሆን የታፈሩ ተሰሚነት ያላቸው የሀገር ዋርካዎች ናቸው። አበጋሮች በማህበረሰቡ ውስጥ የሚከሰቱ የተለያዩ ግጭቶችን የመፍታት የማስታረቅ ስልጣን አላቸው። ከአነስተኛ ግጭት እስከ ከፍተኛ ግድያ ድረስ እርቅ ይፈጽማሉ። አበጋሮች ያስታርቃሉ። አበጋሮች የሰላም አባቶች ናቸው። አበጋሮች ደም የተቃባን አስታርቀው ደም የሚያደርቁ የሰላም ባለውለታዎች ናቸው። ከዚህ በማስከተል ወደ ቀጣዩ ፕሮግራማችን ስንሻገር በወሎ ዩኒቨርሲቲ የቲያትሪካል አርት ወይም ደግሞ የቲያትር ጥበባት ትምህርት ክፍል ተማሪዎችና አጋሮቻቸው ስለ አበጋር ያዘጋጁትን አጭር የፎረም ቲያትር መድረክ ላይ እናቀርብላችኋለን። በጥሞና ተከታተሉ ዘንድ እንጋብዛችኋለን። በድጋሜ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሃል አዕማል ሙባረክ 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 ምን የለበጣለሁ አረ ጉዳይ ገጥሞኛል ተወኝ አረግ በቃ በጣለው እሺ የታለ ነገር እንዴት ዋላችሁ ሰላም አለይኩም ማናችሁ ወይ አለን ወርቆቼ እንግዲህ የቴው ቶሎ ነው የመጣሁት ተዚሁ አካባቢ ነው ተዚሁ ቀየን የመጣሁት አቦ እንዴው ችግር አይገጠማችሁ አቦ እንዴው ችግር አይገጠማችሁ ችግር እንዴው አላህ ያንሳላችሁ አቦ አሁን ምንድነው መሰላችሁ በዚህ በእኛ በአካባቢያችን እንግዲህ መቼም ሰውና ሰው መጋጨቱ አይቀር ግን ግጭትን በሩቁ ማድረግ ግጭትን በሩቁ አድርጎ ሰላሙን ደግጉን ወዲህ ማምጣት ነው የሚያስፈልገው አሁን በዚህ በአካባቢያችን ለረጅም ጊዜ የቆዩ ጎረቤቶች አሉ አበይመርና አበሰይድ ይባላል አሁን እሳቸው የረጅም ጊዜ ጉርብትና የረጅም ጊዜ ወዲያጅነት ነው ያላቸው ወላሂ እንዴው በቃ በክፉም በደጉም አንዲ ላይ ነው ያሳለፉ አሁን መቼም እግርና እግርም ይጋጫል አይደለም ሰውና ሰው ኋላ እሱን እንዴው እሱ ያዘልኒ ምን ይላሉ መሰላችሁ አበይመር አንዲት ሴት ልጅና ሁለት ወንድ ልጆች አሏቸው አሁን እሷ ጅዲያ ይልኩና እንዴው በዛ ስም ታመት እንዴው ተገፍግፋ ጉልበቷ ተበዝብዞ አሰሪዎቿ እንዴው ከባድ ጉዳት ያደርሱባትና ወደ ኢትዮጵያ አሁን እቤቷ ጥፍጥፍ ብላ እዚሁ ተቀምጣላችኋለች አበሰይድ ደግሞ እንዴው እቺን አንዲ ሴት ልጅ አለቻቸው አንዲቷን ሴት ልጇቸውን ደግሞ ይሄንኑ ጉድ እየሰሙ እዛው ታልሰደድን እዛው እንዴው ሰድጄ ቆርቆሮ ቤት ታላሰራው ገንዘብ ታላስላኩ ነው ሁሉ ጊዜ ንትርኪያቸው ተኔም ጋር እንዴው ጸባቸው ይሄ ነው እንዴው ይገርማቸዋል እንዴው አላህ ልጆቻችን እንዴው በቃችሁ ይበላችሁ አቦ እንዴው አሜን በሉ እስኪ አው ይሻላል አሁን ምንድነው አበየ ሰይድ መሬቴን ቦጥቡጦ እርሻ ማረሻ አሳጣኝ እርሻ ማርሰበትን አሳጣኝ መሬቴን እየወሰደ ነው ብለው ይሞግታሉ አበበ የመር ደግሞ እኔ በየዞታያን ያለሁት
እኔ ማንንም መሬት ለነካ ቀርቶ ለሰውም እሰጣለሁ ለሰውም የተረፈ ንብረት ያለኝ ነው የሚሉት አሁን ይሄንን እንግዲህ ሁሉ ጊዜ ሲጣሉም ሲታረቁም ኖረው አሁን ወንድ ልጆቻቸው አሉ አላልኳችሁ እሳቸው ጋር እነሱ ጋር ደረሰና ጣቡ እስተመገዳደል ደርሰው እንጋደላለን ብለው ተዛዝተው በኋላ ሀየ ተብሎ አሁን ለሽምግልና መምጣታችን እንዲው መቼም ጠብ አይቀርም አይደለም ግን እንዲው በመሃል ይሄ የሚገባብን ሸይጣን የሚባል ጉድ እሱን አስወግዶ ሰላምን ማምጣት ብቻ ነው እንዲው በቀላል ነገር እንዲው መፍታት እንዲቻል ሆኖ ነው መቅረብ ጸብ መቼም ለሁሉም አይቀርም ስለዚህ አሁን የአካባቢው ዱበርቴዎች እናቶች ተሰብስበው ይሄንኑ እንደው እንዲታረቁ ዱዓ ለማድረግ መጪው የረመዳን ጾምም እንደው ተመግባቱ በፊት እንደው በመዋደድ በመከባበር ያለው ደግሞ ለሌለው እየተካፈለ እንዲሆን እንደው የተጣሉትም እንዲታረቁ ብለው ይሄው የአካባቢዎቹ እናቶች ዱበርቴዎች ዱዓ ለማድረግ ነው እናንተም እንደው ለአላህ ብላችሁ በዱዓችሁ አግዙን የተጣሉት እንዲታረቁ አግዙን ነው የምንለው እንግዲህ ታያኔም እዚች ድረስ ብዬ የምመጣባት ቦታ አለች እንግዲህ እናንተም በዱዓችሁ እርዱን ታያ እርፎ መረባ ሀገራችን ሰላም ይሁን እርፎ መረባ ወንዙ ቀይዋ ማን ይሁን እርፎ መረባ የተጣሉትን ጌታ ይዋርፎ መረባ በጥበቃ ሸፍናቸው እርፎ መረባ የታመሙትን አካላት ይዋርፎ መረባ በመድኃኒት አድናቸው እርፎ መረባ ነገረኛውን አወሻካችሁን እርፎ መረባ እዛ ያዝልን አላህ ዋርፎ መረባ ፍቅርን ጀባ በለን አላህ ዋርፎ መረባ ሰላሙን ጀባ በለን አላህ ዋርፎ መረባ ጤናውን ጀባ በለን አላህ ዋርፎ መረባ አላህ ዋንታ አለው በለን እርፎ መረባ አለው በለን አላህ ዋርፎ መረባ በዓሉን የፍቅር አርግልን አላህ ዋርፎ መረባ አለው በለን አላህ እርፎ መረባ እርፎ መረባ የታመሙትን አካላት ይዋርፎ መረባ እጅ ዳብሳቸው መድኃኒት ይዋርፎ መረባ እርፎ መረባ ነገረኛውን ያዝልን አላህ ዋርፎ መረባ በሰው ሀገር ያሉትን እርፎ መረባ አላህ ያዝልን አንተ እርፎ መረባ ሰላሙን ስጠን እርፎ መረባ እርፎ መረባ እርፎ መረባ እርፎ መረባ እርፎ መረባ ምን ማለት ነው ነው ታስተመቼ ድረስ እንደዚህ ተዋውላችሁ እንዴ ሰው ምን ነገር አሰማም እንዴ አባቴ ያልገባሁት ነገር እኮ አለ ይሄ ሰው እኮ መሬትን ገምሶ ጦሜላው ላይ እኮ ነው የተነሳው አሁን ስለ መሬት እኮ አይደለም እየነገርኩ ያለው እርቅ ላይ እንዴት ነው የምትመጣው ረጋ በል ቤተሰብህ ጋር ምከር ልጆችን ተቆጣ እኮ ነው ምን እንዴት አድርጌ ልጆቼ ላይ የሚደርስብኝ ነገር እያዩ ማለት ነው ልጆቹን እያላከ እኔ ዛቻ መጣ ብሎ በልጆቼ እየመጣ በልጆቼ እኮ ነው የመጣው የመሬት ያልመጣ ብሎ የት ላይ አርሸም ብላ እንግዲህ ምን ላይ ድረስ እርሱ ያውቃል የኔ መሬት ወሰኑ ምን ያህል እንደሆነ እርሱ ያውቁልኝ ሶብር መጀመሪያ ተው እንጂ እኔ አንተን ልመክር እኮ ነው የመጣው እኔ መናቅህ ነው ንቃይ ነው እኔ አባቴ አልሰማም እያልክ ነው እኮ ምልህን ስማኛ መጀመሪያ ግድ የለህም ለሁሉም መፍትሄ አለ እዛው አባጋሩ ጋር ሄደህ የገጠመህን ነገር ትነገራለህ ሁሉም መፍትሄ ያገኛል አሁን ግን መረጋጋት ነው ቃበል እንጂ ተው እንጂ ምን ማለት የምታከብረኝ የምትሰማኝ ከሆነ እኔ ምልህን ስማኝ ግድ የለህም እኔ ሰማሁታለሁ ቤተሰቦችንም ተቆጣ ግን እርሶን አክብሬ እንጂ አላህ ለሱ ብዬ እሱን ነው የምልህ ግድ የለም እኔ ነግሬሃለሁ እዛ ላይ አጉል ንግግር አያስፈልግም አሁንም ከቤተሰቦቹ ጋር ምከር በል እንግዲህ እዛው እንገናኛለን እኔው ራሴ ተወዳይ ሆኜ አየው ዘት ሆይ ብያለሁ እኔ እኮ አንጀቴ ቁስሏል መጀመሪያ ነገር አንጀቴ ይሁን እንዲሁ እርር ነው ያለው ምን ልሆን ነው የምትለው ይመር እኔ ምን ልሆን እላለሁ ጎበዝ እኔ እንዲሁ አይደለም አየው ሲና አሁን መጀመሪያ እንዲሁ ማዚያን ጠብቁ በርሻው ወቅት በሬውን ቅልጥም አርጎ ጥሎት አሁን ተሆኖ የምትለኝ ይሄን ሰውዬ ይሄን ጉዳይ ትንቴስን ሰማውን ይኖር ነው ምንድነው 10 ጊዜ መደጋገም ይመጣው
አያየው ሲል እንዲው ልጅ አረብ ሀገር ተንከራታ የቀይ ጥቁር ሆና ያገዛችውን በሬ አሁን ይሄ እንዲህ ገና ለገና እንዲው የደረቀ ድርቆ በላብኝ ብሎ ሰብሮ ይጣለው በማዚያ እንደ ይመር እንደው ለአላህ ብለህ ይሄንን ጉዳይ ደጋገምከው እኮ እኛ እኮ እዛ ቦታ እኮ የምንሰየመው ይሄንን ጉዳይ ለመፍታት አይደለም ነው የንቀት ነው እንዲህ ማለት ነው ያየው ሲል እንዲህ ብዬ ነው አንተን የምነግርህ እኮ ታልናከኝ እኛ ለእናንተ አባት አይደለን ይሄን ታውቃላችሁ አባት ልትሆኑ ታዲያ ምነት ያለኝን የግራ በሬ አንዱን እንዲህ ቅንጥስ አድርጎ ሲጥለው ዝም ትሉ ነበር እንዴ ጎበዝ ተው እንጂ ይመር እንግዲህ ጨርሻለሁ አደራ ከዛ ቦታ እንገናኝ አደራ ብያለሁ እኔ እንደው ተሆነላችሁ እንግዲህ ፍርድ እናንተ ናችሁ የምትፈርዱት እኔ ፍረዱኝ ብቻ ዘንድሮ ይሁንላችሁ አሳይወላችሁ በኋላ ነው አጀብ እንግዲህ እናንተ እንዲያያችሁት ይኸው እንግዲህ አያይመርን አበ ሰይድንም እንግዲህ እንዲያያችኋቸው በቃ እንዲሁ ልትለምኑት ሁሉ ጊዜ እኮ እናንተ እንግዲህ እናቶችንም የአካባቢውን ዱበርቲዎችንም እንዳያችኋቸው እንዲሁ እሱ እንዲሁ ይታከልበትም አቦ ይታከልበትም ይጋደሉብን እኮ ነው ታልሆነ ሊተላለቁብን እኮ ነው ልጆቻቸው እኮ ሊተላለቁብን ሆነ እኮ አቦ እናንተም እንግዲህ ያላችሁት እናንተም አሁን ይሄ ነገር በሰላም እንግዲህ ጦም ተመግባቱ በፊት እንዲህ እንድታረቁ እንዲስማሙልን እንግዲህ ረጅም ወዲያጆች እንዲሆን አለባቸው እንጂ የለባቸውም እኮ አሁን እንግዲህ አበጋሮቹ የሚመጡበት ሰዓት ታይደርስ አይቀርም እንግዲህ እሳቸውንም እሱ ይርዳቸው እንግዲህ እናንተም ደግሞ ታከሉበት በዱዓችሁ እናንተ አባቶች እናንተም ደግሞ እንደዛው አዎ እንግዲህ እየመጡ ነው መቼም ጸብ አይቀርም ግጭት አይቀርም ሁሉ ነገር አይቀርም ነገር ግን ደግሞ ይሄ እንዲያይሰፋ ይሄ እንትን ቡርቅቅ ብሎ ደግሞ እንደገና ደግሞ ሸይጣን ደግሞ ገብቶ ደግሞ በመሃል መጋደልን እንዲያስቀርልን ነው መሆን ያለበት አዎ እንደዛ ነው መሆን ያለበት እንግዲህ የመጡ ነው እኔም ወደዛው እናንተም በዱዓችሁ ወርዱንማ አዎ ሰላሙ አለይኩም የባላችሁ ልጆች በሉ ቁጭ በሉ እንደምን ውላችኋል እሰይ መቼም እንግዲህ እንደምታውቁት ዛሬ እዚህ ለምን እንደተሰየም ሁላችሁም ታውቃላችሁ አዎ በክፉም በደጉም ጊዜ ማህበረሰባችን አካባቢያችን ይታወቃል አዎ ዛሬም እንግዲህ ትንሽ ቢጤ የገጠመችንና ያው መቼም ታውቃላችሁ ያቶ ሰይድና ያቶ ይመር ጉዳይ አሁን አንድ ስንል አንድ ወር መሙላቱ ነው አዎ እንግዲህ አንድ ወር የሞላበት ምክንያትም እኛ ቶሎ መቋጨት አቅቶን አልነበረም ግን በባህላችን ምንድነው መጀመሪያ ቤተሰብ ይመክራል ከዛም ጓደኛ ከዛም ይያለ እንግዲህ አልስማማ ካሉ ያው እኛ ጋር ይደርሳል አሁንም እኛ ጋር ደርሷል እናም እንግዲህ ሁለቱን በየቤታቸው ሂደን ተቆጥተናል ገስጸናል ወደ ሰላሙ ወደ ምክክሩ ወደ አንድነቱ እንዲመጡ ሁሉንም ተቆጥተናል ቤተሰቦቻቸውንም እንዲመክሩ እንዲቆጡ አድርገናል እናም በሐሳባቸው ዙሪያ ከቤተሰቦቻቸው ጋር ተነጋግረው ዛሬ ሐሳባቸውን ለኛ ለሽማግሌዎች እንዲያቀርቡ ወስነናል እናም እስኪ ዛሬ ከቤተሰቦቻቸው ጋር የተነጋገሩትን ሐሳባቸው ምን እንደሚመስል ይነግሩናል
እስኪ ከአቶ ሰይድ ልጀምር። በል እስኪ ሀሳብህን ንገረን አቶ ሰይድ። እንዲሁ አባቶቼ ይቅር በሉኝ፣ እናንተንም አንገታችሁን አስደፋችሁ። እኔ እንደው በዚህ ቄስ ነው አንድም ቀን ሰው ካልደረሰብኝ በስተቀር ሰው ላይ ደርሼ አላውቅም። ዛሬም ቢሆን እንደዚህ ባለ ነገር ስሜ ተነስቶ ከፊታችሁ ስቀርብ በሆነ ሽምቅቅ ነው ያልኩት። ያው እኔ በዚህ ቀዬ የምታወቀው በጎበዝ አርሶ አደርነቴ ነው። ዛሬ ላይ ግን ይሄ ሰው ወሰኔን ገብቶ መሬቴን ሸንሽኖ ጦሜን ላይ ያሳድረኝ፣ 3 ልጆቼን አርሼ እንዳላበላ ልጄንም ደግሞ አረብ ሀገር እንዳልልካት በላይ ላይ ተነሳብኝ። የራስህ ጊዜ አለ ትናገራለህ። ምን ማለት ነው? በል ቀጥል። አሁን አባቶቼ እኔ ሌላ ምንም ነገር አልፈልግም፣ መሬቴ እንዲመለስልኝ ብቻ ነው የምፈልገው። አዎ ጥሩ። መቼም ይህን ያህል ኃይለ ቃል ያለው ንግግርም አያስፈልግም ነበር። እንደውም ምን ያሻል አያስፈልግም እኮ እዚህ የቆምነው መቼም ለእናንተው ጉዳይ ብለን ነው። እናም እንደው ትንሽ እኛም ብፈሩ መልካም ነበረ። ይሁን ጦ እናየዋለን በኋላ ጉዳይ። እስኪ ደግሞ አቶ ይመር አንተን ሀሳብ እስኪ እንስማ። በል ተናገር። መቼም ጎበዝ እኔ መቼም አረጊያው ያቀኝ እዚህ መንደር ላይ እንጂ አንድ ቀን ሰው ጋር ተጣልቼ አላውቅም። ታውቃላችሁ እናንተ እንዲሁ የመንደሩ ሰው እንዲያውም ቅጥል ስም አወጣል የመጨረሻውን ኮሻይ ይልበለው አይደለም። እንዲያው ይሄ ሰውዬ ሆን ብሎ አቅዶ የኔን ማዲጋ ይወድ አይደለም። ሆን ብሎ ልጅ አረብ ሀገር ተንከራታ የገዛችውን የግራ በሬን ቅልጥም አልጎ በማዚያ ወቅት አስቀመጠው አይደለም። እንዲሁ ጎበዝ መቼም መንደሩ ያውቃል። አሁን ያቺ ልጅ አታሳዝናችሁም? እንደዛ ቅልጥም ብላ ቤት ተቀምጣ ጎበዝ ሰው አታሳዝናችሁም? አይበጅም በል አይደለም። ሆን ብሎ እኮ ነው። ሌላ መዋጆ የሌለኝን በሬ አንድ በሬ ቢያይብኝ ቅልጥም አድርጎ ሌላውን እንደገና ነገሩን ጥምጥም አድርጎ ለእናንተ እንደገና መሬት ገፍቷል አለ። አሁን እኔ እውነት ለየቲም ለተራበ እሸት መብላ አይደለም እንደ መሬት እየቆረስኩ ጥንቅሽና በቅሉ ምዘራላችሁ ይታወቃል አይደለም መንደሩ ላይ እና አሁን እኔ ነኝ እሱ መሬት የምገባው። ተው ጎበዝ ተፈረዳችሁ በኔ መፈረድ ይሄው ነው። ግድ የለም ጥሩ። እንግዲህ ሁለታችሁን ሰምተናል። ይሁን መቼም በአካባቢያችን እንደምታውቁት መልካሙ በጎ ሰው እንዳለው ሁሉ ደግሞ ሰውን ከሰው የሚያቀሳስርና የሚያጣላ አይጠፋም። አይደለም እንዴ? አዎ። እና ደግሞ እናንተ እንዴት ወዳጅ እንደነበራችሁ እኮ እናውቃለን ከዚህ በፊት ለመንደራችን እኮ በችግሩም ጊዜ በደጉም ጊዜ እኮ ፈጥናችሁ የምትደርሱት ሁለታችሁ ነበራችሁ። ከነሱ ውጭ ማን ነበር? መከታ እኮ ነበራችሁ ለአካባቢ። እውነቴን ነው። እዚህ ቦታ ላይ እንደዚህ ሁናችሁ ቁማችሁ እናያችኋለን ብለን አላሰብንም ነበር። ግን ምን ይደረጋል፣ እዚህ እንድትዳረሱ ያደረጋችሁ የሰው ወሬ ነው። አዎ እዚህኛው ጋር መጥቶ ሌላ ያወራል፣ አንተ ጋር መጥቶ ሌላ ያወራል። የሁለታችሁን ወዳጅ የማይወድ ሰው ነበረ በመካከላችሁ የገባው። ታውቁታላችሁ። ይሄ ወዳጅነታችሁ እንዴት እንደነበረ ታውቁታላችሁ። ግን አሁንም ጊዜው አልሄደም። መለስ ብላችሁ ማየት አለባችሁ ያንን ወዳጅነታችሁ። አዎ ስለዚህ አሁንም ያንን አስባችሁ እኛ ፍርድ እስከምንሰጥ ጊዜ ገለል ገለል በላችሁ ትጠብቁናላችሁ። ግን ከዛ በፊት እንደው እዚህ ሰውዬ ልጆቹ ከምን ላይ ይዞር አንተስ ልጆችን ለማሰደብ ልጆቻችሁንስ ማን ያከራቸው? አክብሩ እንጂ ትልቅ ሰው እኮ እዚህ ተቀምጧል። ምን ማለት ነው የተቀመጠው? ልጆቻችሁንም ለጸብ የዳረጋችሁት እናንተ ናችሁ። መቆጣት ሲገባችሁ ተው ማለት ሲገባችሁ እናንተ ሆናችሁ እንደዚህ ያደረጋችሁ። ስለዚህ አሁን ልጆቻችሁንም መቆጣት አለባችሁ። አሁን ገለል በሉና እኛ ደግሞ ውሳኔ እንሰጣለን። ትጠራላችሁ። ገለል አርባጅን የምታሰርበት ወቅት እኮ ነው። አዎ ነው። እንዴት ያለ ነገር! እንግዲህ
መቼም እንግዲህ እንዳያችሁት አዝማሚያው እንደው ለክፉ አይሰጥም እንዲሁ ደስ የሚል ይመስላል መቼም ታበጋር ቃል የሚወጣ ያለ አንድም እኮ ታፋቸው ጠብ ያለውን ሳት የሚለው ሰው አይኖርም ምክንያቱም ያበጋር ነዋ ሽማግሌዎች ይከበራሉ አሁን እንዲህ ነው እንግዲህ በወሎ አካባቢ አበጋር ተሰብስቦ የፈረደውን ፍርድ ማንንም ውልፍት ሊያደርገው አይችልም እንዲህ ነው እንግዲህ ይሄ ባህላችን ይሄ ወጋችን ሊቀጥል ይገባል እንዲው እዛም ይሄ ፍርድ ቤቱም ምንም ተመድረሱ በፊት አካባቢያችን ያሉ ሽማግሌዎች አበጋሮች ሰብሰብ ብለው ሲያስማሙን ነው መጀመሪያም ነገር ተውጭ መሄድ የለበትም ባይነን እንግዲህ ይሄ ባህላችን ይሄ ወጋችን ሊቀጥል ይገባል ነው ምንለው እንግዲህ ግን እናንተስ ችግሮች ሲገጥሟችሁ ነገር እንደዚህ ሲደርስባችሁ እንዴት ነው ችግሮቻችሁን የምትፈቱበት መንገድ እንደገና ደግሞ ይሄስ ወጋችን ይሄ ባህላችን ልማዲያችን እንዴት ለትውልድ እናስተላልፈው ትላላችሁ እስቲ ተናንተ ሐሳብ ልቀበል እስኪ ተናንተ እስቲ ሐሳብ ልቀበል ሐሳብ እስቲ ሸዋ ሰዎች ሲጋደሉ ሰዎች ሲጣሉ በድንበር አሁን እንዳየነው አለመግባባቶች ሲከሰቱ እንዲሁም በተለያየ መንገድ አለመግባባቶች ሲከሰቱ ስልታዊ በሆነ አካሄድ ሐቅን በጠበቀ አካሄድ ነገ መቼም ቀብር የሚባል ጋቤና ለዛ ውስጥ ገብቼ የሁለት ሐቆችን አጓድል እንዲያልጠይቅ በሚል አግባብ የአካባቢያችን ችግሮች ይፈታሉ እነዚህም አሁን ያየናቸው በአካባቢያችን ያሉ ችግሮችም ስልታዊ በሆነ አግባብ በሳል በሆነ አይምሮ ጥበብ በተሞላበት መልኩ ችግሮች እየተፈቱ ቢሄዱ በጣም መልካም ነው ላለው አመሰግናለሁ በጣም ጥሩ እሺ አንድ ተጨማሪ ይሞታል አሰያዩ ያው እሳቸው እንዳሉት ነው እንዲህ አይነት ችግር ሲፈጠር ባበጋር በሽማግሌ ጉዳዩ ሲታይ ከዚህ በኋላ ችግሩ እንዳይደገም ሰው ቢጋደል እንኳን ደም አድራቂ ናቸውና ባበጋር መፈታቱ የሞተ ሰው እንኳን ቢኖር ከዛ በኋላ ደግሞ እንዳይጣሉ ያደርጋልና በሽምግልና ባበጋር መታየቱ ጥሩ ነው ብለን ነው የምናስበው እንግዲህ አሁን እንግዲህ አበጋሮቹ ታይጨርሱ አልቀረም እንግዲህ እነሱን ደግሞ ፍርድ ውሳኔ እንጠብቃለን እናንተ በዱዓችሁ አግዙ ይግብሩ አያ መልካም እስቲ ጠጋ በሉ ገቡ እስቲ እንግዲህ እኛም መክረን ጨርሰናል ግን ታያ በፊት አበይመት እንዲው ተይቀደም የነበረውን ፍቅራችሁን ብትመልሱት ነው መልካም የሚሆን ይሄ አሁን ያላችሁበት ጠብ ተመልከቱት እስኪ ተናንተ አልፎ ለልጆቻችሁ ተርፏል አይደለም እንዴ ደግሞ ጠብ የሸይጣን ነው አይደለም እንዴ ስለዚህ አይበጅም እኛም ብንሆን ለናንተ መልካም ይሆናል ጥሩ ይሆናል የሚለውን እንደ ልጅ አስበን እኛ አባቶቻችሁ ተይቀደም እንደምናደርገው መክረን ጨርሰናል ስለዚህ አሁን ያላችሁበት እንትርክ ወዲያ ተታችሁ ወደ ፍቅር ወደ ሰላም ወደ አንድነት ተይቀደም ወደሚያስቀናው ፍቅራችሁ ብትመለሱ ነው የሚሻለው አይደለም እንዴ በዚህ መንገድ እርቆን ፈተ ወደፊትም በፍቅር ብንኖር ነው የሚሻለው እውነት ነው እንግዲህ መቼም አካባቢያችን እኮ የሚታወቀው በመደጋገፉ ነው አንድ በመሆኑ አይደለም እንዴ እውነት ነው ከዚህ በፊት አሁን እንደዚህ አይነት ነገር እኮ አጋጥሞን ፈተኑ እናቃለን ባለፈው አሁን አልቀጠጥቶበት በሬ የሞተበት ሰው ማን ነበር አንተ ጋሻደም አሁን የጋሻደም በሬ አጉል ሰዓት ላይ እርሻ ሰዓት ላይ አልቀጠጥቶ ሞተበት ግን በሬው ስለሞተ እርሻው ጾሙን አላደረም ልጆቹም ደግሞ ሳያርስ ቀርሶ በራብ አልሞቱበትም አይደለም ሁላችንም ምንድነው ያደረግነው በሬ ያለው በሬውን ጉልበት ያለውም ደግሞ ጉልበቱን ሰጥቶ እርሻውም እንዲታረስ ቆንጆ አዝመራም እንዲያመርት አድርገነዋል ስጋውንም ደግሞ በሬው ከመብከቱ በፊት ተቃርጠን
ሌላ በሬ ተጨማሪ እንዲገዛለት አድርገናል። ይሄ መተባበራችን ሳለ አሁን ታዲያ እንደዚህ አይነት መሃላችን ሰይጣን ገብቶ ሲያፋጨን እንዴት አንነቃም ጎበዝ? አቶ ይመር እንግዲህ ያንተም ልጅህ በሬውን እንዴት እንደገዛው እናውቃለን። ልጅህ በረሃ ለበረሃ ተንከራታ እንደገዛችሁ እናውቃለን። በሙሉ አካል የሰደብናት ልጅህ አሁን ያው የሰው እርዳታ ያስፈልጋታል እናውቃለን። ለሷም ደግሞ አሉላት እህቶቿ እናቶቿ አሉላት። የሚያስፈልግ ከሆነ ይረዱሃል። እነሱ አትጨናነቅ። አላህ ይማራት እሷን። አላህ ያሽራ አላህ ያሽራ። እንግዲህ ምንድነው የሚሆነው? ከዛ ባለፈ በሬህም ወጌሻ እንዲያየውና ሕክምናም ካስፈለገው በዘመናዊ ሕክምና እንዲታይልህ እናደርጋለን። መሬትህ ደግሞ በሬው ካልዳረሰ ሁላችንም በሮቻችንን አዋተን ጉልበታችንን አዋተን መሬትህ ይታረስልሃል። ይሄ ነው እንግዲህ ያንተ ውሳኔ። በዚህ ነው የምንጨርሰው። ያለ አቶ ሰይድ ያንተ ደግሞ አይ መሬቴ ተገፍቶብኛል የምትል ከሆነ መሬትህ አንተ አይቶት ባለሙያ ካስፈለገው ባለሙያ መጥቶ ለክቶት መሬት ወደ ነበረበት እንዲመለስ ይሆናል ማለት ነው። ይሄ ነው ይሻል። ስለዚህ ሁለታችሁም ይሄንን አጉልልክ ውስጥ መግባት ትታችሁ ልጆቻችሁን ተቆጡ። አሁን ጊዜው እኮ የረመዳን እኮ ጊዜ ነው። አልহামዱሊላህ ይቻል ወር ደግሞ ሰይጣን የሚታሰርባት ሰዓት እኮ እንደገና እኔ ቤት አፍጥር እናንተ ቤት ላፍጥር ማለት ሲገባችሁ በዚህ ሰዓት ደጋሚ። ስለዚህ አንድነታችሁ ፍቅራችሁን ነው እኛ የምንፈልገው አይደለም? ስለዚህ ወደ እርቁ እንድትመጡ ነው የምንፈልገው። በሉ ና በል ምን ማለት ነው? አፉ ተባብላችሁ አጋበነ ይማርኑ ነው አገር አማን ይሁን፣ በላው ተብሪድ ይሁን፣ ይሁን የተንታ ሸፈልስ መቅደላ ሸጎዶ የጊንባው ወረኛ የቦረናው ደገር የገታው ሸህየ መርሳባ ገትየ ግሸን ደብረ ከርቤ ላስታላሊ በላምዱየ ጅላሌ ጊዮርጊስ ተክልየ መማጠኛቸው ነው ለእስላም ለክርስቲያን ለሁሉም ወሎየ የነሱ ከራማ ይጠብቀን ይጠብቃችሁ። ክስክስ ይልቀምልን፣ ሙግ ይልቀልልን፣ የተዋሰበን ያፍታታልን፣ አብራን ይስበርልን፣ ሰንሰለትን ይፍታልን፣ ያደፈን ያጥራልን፣ ሸረኛን ሸረረኛን ሟርተኛን ድግምተኛን አይኑን ጨለማ ጉልበቱን ቄጠማ ያድርገው። ይሆን ቀጠለ የማይበሳ ጥጃ የማያከሳ ዝናብ ይስጠናቦ። ይሆን ያውም ዛሬ አሁን አላሁመ ሶሊ ወሰሊም ዐላ ሰይድና መሐመድ ወዐላ አሊ ሰይድና መሐመድ። በሉ እንግዲህ አልহামዱሊላህ በሰላም ተጠናቋል። እንግዲህ እነሱንም እንግዲህ ለዘላለም ያድርግላቸው። እንግዲህ ወደ ፍቅራችን መሄዳችን ነው። እናንተም ወደ ፍቅራችሁ ታያ ሆን በወሎና አካባቢው እንግዲህ አበጋር የባህላዊ የእርቅ ስነ ስርዓትን ነው ተከታትለን የተመለስ ነው።
የወሎ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ተማሪዎችና ሌሎች አጋሮቻቸው ነበሩ ቲያትሩን ያቀረቡልን። እንግዲህ በሀገራችን ተመሳሳይ በተለያዩ የማህበረሰብ ክፍሎች ግጭት የሚፈቱባቸው ባህላዊ የግጭት አፈታት ስርዓቶች አሉ። አበጋር ደግሞ ወሎና አካባቢው ላይ እንግዲህ ትልቅ አስተዋጽኦ ያለው ነው ሰላምን በማስፈን በኩል። እንግዲህ በአበጋር ደም የተቃባ የሚታረቅበት፣ የዘመመ ጎጆ የፈረሰ ትዳር የሚቃናበት ነው። ባህላዊው የእርቅ ስነ ስርዓት እንግዲህ አበጋር ማዕረጉ አበጋሮች አሉ። ማዕረጉ በሁለት መንገድ ነው የሚሰጠው። አንድም የመጀመሪያው ከዘር የሚወረስ ሲሆን ሁለተኛው ደግሞ በመመረጥ የሚገኝ ነው። እንግዲህ በመቀጠል ታዳሚዎቻችንና ተመልካቾቻችን የአበጋር የሽምግልና ስርዓትን በተመለከተ አንድ እንግዳ ልጋብዝ ነው። አሁንም ጋብዛቸው እንግዳ እጅግ የተከበሩ ሰይድ ኢማም ይባላሉ። እሳቸው ከባልደረባዬ ጀማል ኢማም ጋር ቆይታ የሚያደርጉ ነው የሚሆነው። መልካም ቆይታ በያላችሁበት ተመልካቾቻችን። 1446ኛው የኢድ አልፈጥር በዓል አሁንም በተለያዩ ፕሮግራሞቻችን ይቀጥላል። እንቁ ምስጋና አሚኮ ያዘጋጀው ልዩ የኢድ አልፈጥር በዓል ፕሮግራማችን በኮምቦልቻ ከተማ አሁንም መከበሩን ቀጥሏል። ታዳሚዎቻችን እንግዲህ እስካሁን ባለው ቆይታችን እንደተደሰታችሁ እምነታችን ነው። ተመልካቾቻችንም አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ወደ እንግዳችን እናልፋለን። ሙባረክ 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 እናመሰግናለን። እንግዲህ ቀደም ሲል በተመለከታችሁት ቲያትር ላይ የወሎ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ተማሪዎች አበጋር ምንድነው፣ እንዴት ደም ያደርቃል፣ እንዴት ሰዎችን ያስታርቃል የሚለውን ነገር ጥበባዊ በሆነ መንገድ አቅርበውልናል። ስለዚህ እዚህ ኮምቦልቻ ከተማ ላይ የታወቁ የታፈሩ የተከበሩ ከ2000 በላይ ግጭቶችን መፍትሄ የሰጡ አባት ጋር ነው ቆይታ የምናደርገው። አቶ ሰይድ ኢማም እንዲያው ባጭሩ ለመጀመሪያ ያክል ማስታረቅን መቼ ጀመሩ ከሚለው እንነሳ። እኛ የልምድ የሀገር ሽማግሌዎች ነን። ሽምግልና የጀመርኩት በልጅነቴ ነው። ገጠር ሆኜ ነው የተማርኩት። በዛን ወቅት እንዳሁን እንኳ ሰፊ የሆነ ግጭት የለም። እንዲሁ በድንበር ሳር በማብላት አንዳንድ ግጭቶች ነበሩና አባቶች ሽምግልናውን ያካሂዳሉ። በዛን ወቅት ገጠር ውስጥ ብዙ የተማረ ሰው የለም እንዳሁኑ እና እችን እስቲ ወረቀት ላይ አድርግልን፣ ምናልባች ነገ አንዱ ቢያፈርስ ያፈረሰውን ለመገሰጽ እንዳመች ወረቀት ላይ አድርግልን በሚል ይጋብዙኝ ነበርና ያችን ውል አዘጋጅ ነበር። ይሄ ማለት በስልሳዎቹ ውስጥ ማለት ነው። በስልሳዎቹ ውስጥ የኤሌመንታሪ ተማሪ ሆኜ ይሄን አከናውን ነበርና ኋላም ወደ ትምህርት ቤት ሲገባ በትምህርት ቤት በተማሪዎች መካከል የሚገጩ አለመግባባቶች ሲፈጠሩ መምህራኖች እየጋበዙኝ ከክፍሌም ውጭ ማለት ነው በካምፓስ ውስጥ የሚፈጠሩ ነገሮችን እንደ ሽምግልና የማስታረቅ ሂደቶች ነበሩና ከዛ ተሞክሮ ነው ወደዚህ የመጣው። በጣም ጥሩ። ምናልባት ማወቅ የፈለኩት ጉዳይ ተመልካቾችም እንዲገነዘቡት የምፈልገው የአበጋር ስርዓት ድሮና ዘንድሮ ምን መልክ አለው፣ ምን የተቀየሩ ነገሮች አሉት፣ ምንስ የጎደለ ነገር አለው የሚለው ላይ የተወሰነ ነገር ቢሉኝ። አዎ ይሄን እኔ በተረዳሁት ልክ ቀደም ሲል ማለት ነው ሽምግልና የሚያካሂዱ በጣም ትላልቅ ሰዎች አዛውንቶች ናቸው። የሽምግልና ባህሉ በጣም የዳበረ ነው። ይከበራሉ፣ ይፈራሉ። ተለምነው መጡብን ቀሩብን ተብሎ ያስታርቃሉ። እምቢ የሚልም ሰው የለም በዛን ወቅት ማለት ነው። አሁን ላይ በብዙም ባይሆን በአንዳንዱ አካባቢ ስንመለከት እኛ ነን ቅድምም ከንትኑ እንዳየነው በዳይና ተበዳይን እኛ ለምነን የምናስታርቅበት ሂደት ነው ያለው ዛሬ። በዛን ወቅት ግን የተበደለውም በዳውም አስታርቁኝ፣ ደም ከምቃባ ልጆቼ ከሚጣፉ አስታርቁኝ ብሎ ሄዶ ለምኖ ቦታ አዘጋጅቶ ሳር ጎዝጉዞ በዛን ወቅት ምንጣፍ የለም፣ አጎዛም ይባላል፣ ጀንደም ይባላል። የአካባቢ ባህል የፈቀደውን አንጥፎ የሚሸማገልበት ሂደት ነበር የነበረውና የሽምግልና ሂደቱ በዛን ወቅት ብዙ ግጭት የለም፣ የሚጣላ ሰው የለም። አሁን ስንመለከት ግን በተለያየ ጉዳይ በሚያጣላም በማያጣላም ግጭቶች በጣም በርካታ የሆኑበት መንገድ ሆነው እኛንም ከፍተኛ የስራ ጫና መደበኛ ደሞዝ የሚከፈልን ስራ ትተን
የቀን ስራችን እንዲሆን የተደረገበትን መንገድ ነው የምናስተውለው። ያም ሆኖ ግን እንደ ኮምቦልቻ የሀገር ሽማግሌ እድለኛዎች ነን። እስካሁን ድረስ ማንም ተበዳይ አልታረቅም ብሎ ያሸነፈን መንገድ የለም። ለዚህ የፖለቲካ አመራሩም የፍትህ አካላትም ፖሊስም ጭምር ማለት ነው ለሰላም ባላቸው ቅርበት ለኛ እገዛ ያደርጋሉ። ምን የከበደ ጉዳይ ቢሆን አስታርቀን አውፋ ባብለን ነው የምናለያየው። እንግዲህ የተከበራችሁ ተመልካቾቻችን ከሀገር ሽማግሌ ሰይድ ኢማም ለመረዳት እንደሞከር ነው የሚፈጠሩ ችግሮችን በመፍታት በማግባባት ለኮምቦልቻ ሰላም የሚሆን የሀገር ሽማግሌዎች ሚና ከፍተኛ ነው። ምናልባት እንዲያው በሽምግልና ስርዓት ሂደት ላይ የከፋ የሚባል አስቸጋሪ የሚባል የእርቅ ስርዓት አጋጥሞት ያውቅ ይሆን? እሱም ቢያጫውተን። አዎ ብዙ አሉ። ቅድም ክቡር ምክትል ከንቲባችን የሀገር ሽማግሌም አባል ነው። እንደ ፖለቲካን ይመራል፣ እንደ ሰላም እንደ ፍትህ ደግሞ ሽምግልናንም ያስተባብራልና እዚህ ከተማችን ላይ የተፈጠረ በባለሀብቶች መካከል ከፍተኛ ጭቅጭቅ የነበረበት መንገድ ነው። ያ ጉዳይ እንዲፈታ ተደጋጋሚ ጥረት አድርገን እኛ ተስፋ ቆርጠን በነበረበት ወቅት እሱ ጣልቃ ገብቶ ሽምግልናውን አዋቅሮ ማለት ነው የሽምግልና ሂደቱ ተካሂዷል። ሽምግልናው በጣም ሰፊና ረጅም ለመሆኑ ኮምቦልቻና ደሴ 30 ጊዜ ቀጠሮ የተካሄደበት ነው። 30 ቀጠሮ ማለት ነው። ደሴ ላይ የተፈጸመው እርቅ በአጋጣሚ በአፈጻጸም ምክንያት እንቅፋት ሲፈጥረው አዲስ አበባ ካልሆነ ሲባል እኔ በግል ትራንስፖርቴ አዲስ አበባ ሄጄ 12 ቀን ተሸምግሎ እርቅ ከተፈጸመ በኋላ የደስታቸው ብዛት ማለት ነው ባለሀብቶቹ ይሄን በታንኪው ፕሮግራም ወይም ደግሞ በደስደስ ፕሮግራም ነው የሚዘጋው ተብሎ ኮምቦልቻ ላይ አንድ ሆቴል ላይ የምሳ ግብዣ ተካሂዶ ከክልል አመራር የተገኘበት የከተማችን ቁልፍ አመራሮች በተገኙበት እነዛ ለግድያ ይፈላለጉ የነበሩ ባለሀብቶች እርቅ ፈጽመው በይቅርታ ተላልፈው ሰላም የተፈታበት መንገድ እኔ ከገጠሙ ችግሮች እና ከተፈታ ውስብስብ የሽምግልና ሂደት አንዱ ይሄ ነው። በጣም ደስ ይላል። እያጠቃለልን ነው። ምናልባት ይህን የመሰለ የእርቅ ስርዓት ለብዙ ችግሮቻችን መፍትሄ ነው ብለን እናምናለን። የሀገር ሽማግሌ አበጋር ስርዓት ማለት ነውና ወጣቱ ትውልድ ይህን ማስቀጠል ይገባዋል፣ ከዚህ መማር ይገባዋልና ምን መልእክት አለዎት ለወጣቱ? አዎ እንደ ኮምቦልቻ የከተማችን ሰላም መሆን ትርጉሟ ሌላ ነገር አይደለም። አጠቃላይ አመራሩ፣ ጸጥታ ክፍሉ፣ የሀገር ሽማግሌው፣ ወጣቱ፣ ሴቱ ለሰላም የቆመ ነውና እኛ የምንሆን ያዳምጡናል። አንዳንድ ጊዜ የማይፈጠሩ ቅሬታዎች አይኖሩም። በዛን ወቅት ወደ መጥፎ ነገር በሚካሄድበት ወቅት የሀገር ሽማግሌው ተው የሚለውን የመቀበል ስሜት ነው ያለው ወጣቱ። ይሄም በመረዳት የኮምቦልቻ የሀገር ሽማግሌ የተለያየ የማህበረሰብ ክፍል ያቀፈ ነው። የሃይማኖት ተዋጽኦ አለው፣ የባለ ሀብት አስተዋጽኦ አለው፣ የሴቶች ተዋጽኦ አለው፣ የወጣቱም እንደዚሁ አለው ማለት ነው። ወጣቶች ከኛ ጋር የተለያዩ ጉዳዮችን ፈተዋል። የተለያዩ ከባድ የሚባሉ ችግሮችን በጋራ ከኛ ጋር የፈቱበት መንገድ ነውና አሁንም በሀገር ሽማግሌ ውስጥ ወጣቶችን አካተን በተለይ የወጣት ጉዳይ ሲነሳ የወጣቱ መኖር ከፍተኛ አስተዋጽኦ ነው ያለው። ሴቶች በአብዛኛው በተለያየ በትዳር በተለያየ ጭቅጭቅ ከባላቸው ጋር ከተለያዩ ማህበረሰብ የሚያጋጥሙ ችግሮች አሉ። በእኛ በሽማግሌዎች ከሚፈታው ይልቅ ሴቶችን በማሳተፍ ማለት ነው በእነሱ ምክርና አስተዋጽኦ ጉዳዮች እየተፈቱ ያሉበት መንገድ ነውና ያለው። በእኛ እንደ ኮምቦልቻ ወጣት ለሀገር ሽማግሌው ትልቅ ክብር አላቸው፣ ትልቅ እውቅና ይሰጣሉ፣ ያግዛሉ፣ የምንሰጠውን ምክርም ይቀበላሉ። በሽምግልና ሂደቱም አጋዥ ሆነው እኛን ያገለግላሉ ማለት ነው። በጣም እናመሰግናለን። ምናልባት የምንገኘው የኢድ አልፈጥር በዓል ላይ ነውና ለመላው የእስልምና እምነት ተከታዮች ለቤተሰቦትም ሊሆን ይችላል የእንኳን አደረሳችሁ መልእክት እንዲያስተላልፉ ድል ልስጥዎት። እሺ እንግዲህ የ2017 የኢድ አልፈጥር በዓል ለመላው ሙስሊም ማህበረሰብ ለሌላውም እኛ የምናከብረው ሙስሊም በዓል ሲያከብር ክርስቲያኑ፣ የክርስቲያን በዓል ሲከበር ሙስሊሙ በጋራ ስለሆነ ለመላው የኢትዮጵያ ሕዝብ ማለት ነው እንኳን ለ2017 ዓ.ም የኢድ አልፈጥር በዓል በሰላም አድረሳችሁ እላለሁ።
እጅግ በጣም ነው የምናመሰግነው የተከበራችሁ ተመልካቾቻችን። የዚህ ፕሮግራም የክብር ስፖንሰሮቻችን እናስተዋውቅና እንግዳችንን እንሸኛለን። የክብር ስፖንሰራችን የኮምቦልቻ ከተማ አስተዳደር ነው። አንደኛ ደረጃ ስፖንሰራችን ደግሞ ቦሩ ሜዳ ጠቅላላ ሆስፒታል ነው። ይህንን ልዩ የበዓል ፕሮግራም ስፖንሰር ስላደረጉ ከልብ እናመሰግናለን። የሀገር ሽማግሌ ሰይድ ኢማም ስላከበሩን አላህ ያክብርልን። እጅግ አድርገን እናመሰግናለን። መልካም ጊዜ። እናመሰግናለን። ሙባረክ 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 ተመልካቾቻችን አማራ ሚዲያ ኮርፖሬሽን ወደ እናንተ እያደረሰ ነው የሚገኘው። ይሄንን ፕሮግራም ያከበርን የምንገኘው ደግሞ በውቧ የኮምቦልቻ ከተማ ነው። እንግዲህ የኮምቦልቻ ከተማ አስተዳደር የክብር ስፖንሰራችን ነው ለዚህ ፕሮግራም ማለት ነው። በአንደኛ ደረጃነት ደግሞ የቦሩ ሜዳ ጠቅላላ ሆስፒታል ስፖንሰራችን ነው። ከልብ እናመሰግናለን። እንዲሁም የኮምቦልቻ ከተማ አስተዳደር የኢንዱስትሪና ፋይናንስ ኤክስፖ ታዘጋጃለች። ከሚያዝያ 20 እስከ ሚያዝያ 29 ድረስ ነው የሚካሄደው። በዚህ የኢንዱስትሪና ፋይናንስ ኤክስፖ ላይ እንግዲህ መሳተፍ የምትፈልጉ የሀገር ውስጥም ሆናችሁ በውጭ ሀገር የምትገኙ ባለሀብቶች መሳተፍ ትችላላችሁ። ሰላም የኢንዱስትሪ ፓስፖርት ነው በሚል መሪ ሀሳብ ነው እንግዲህ የኢንዱስትሪና ፋይናንስ ኤክስፖ ከሚያዝያ 20 እስከ ሚያዝያ 29 ድረስ የሚካሄደው ማለት ነው። የአብደሪ ኡመር ፋሩቅ መጂቲ የነሽዳ ቡድኖች እባካችሁ ሙባረክ 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 አቢ ወኡሚ ያ ረሱለላህ ፊዳከ ሩሂ ወደሚ ያ ሐቢበላህ ያ ሐቢበላህ ፊዳከ አቢ ወኡሚ يا رسول الله فداك روحي ودمي يا حبيب الله يا حبيب الله فداك أبي وأمي يا رسول الله فداك روحي أنت مدر صحي يا لبرهان يا رمس توتا بزنت ويجرى يا نبيات ورا يسول جوش فرط كاتوال تفتر ما توني بلت فداك أبي وأمي يا رسول الله فداك روحي ودمي يا حبيب الله يا حبيب الله مشاقين جين اندانت لانت ناو يتكوالي يا الله وداج استراكي يا زنت نبي تنافاكي مشاقين جين اندانت لانت ناو يتكوالي يا الله وداج استراكي يا زنت نبي تنافاكي فداك أبي وأمي يا رسول الله فداك روحي ودمي يا حبيب الله يا حبيب الله يا ساترات نفسي لتادق يقوموا سلاني يا نبو سلاني يا دمو أبزتو ميقوقو من قد انديكنا ودا صدق يطروኝ ወደ እውነት ጎዳና በጭንቁ ቀጠሮ ሰዋት በመከራ شفاع ميهونوي نجم بآخرة بسونا ومتنا تسنوي بالرتام
በክፉ ሲወሱ መስማት ግን አልሻም ፊዳከ አቢ ወኡሚ ያ ረሱለላህ ፊዳከ ሩሂ ወደሚ ያ ሐቢበላህ ያ ሐቢበላህ ውዱ ነቢን ሳያውቋቸው ዋሉበት ሲያነሷቸው ምን ሐዘኔ ቢበረታ ያንቱስ ክብር አይቀንስም ውዱ ነቢ ሳያውቋቸው ዋሉበት ሲያነሷቸው ምን ሐዘኔ ቢበረታ ያንቱስ ክብር አይቀንስም ፊዳከ አቢ ወኡሚ ያ ረሱለላህ ፊዳከ ሩሂ ወደሚ ያ ሐቢበላህ ያ ሐቢበላህ እኔው ነኝ ምወቀስ እኔው ነኝ ምክንያቱ ሰለመወሳቱ ባሏሉበት አንቱ ሲፈለግ በምድር በባህር ዳርቻ እንዳንቱ የላቀ የት ይገኛላቻ ፊዳከ አቢ ወኡሚ ያ ረሱለላህ ፊዳከ ሩሂ ወደሚ ያ ሐቢበላህ ያ ሐቢበላህ ዘይኔም በክፉ ለሚያነሳሱ ሶብርም አይኖረው ወዳጅን ደርሶ እርሱም አዛኝ ነው ለጠላት ቤትም ፍቅር እኮ ነው ለሚጠሉትም አሰላት ወሰላም عليك يا رسول الله رضاي ونود ملا وكالي ودي ومن الليل لا الصلاة والسلام مبارك 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 አብደሪ ኡመር አልፋሩቅ መጅዲ የነሽዳ ጀማዎችን ከልብ እናመሰግናለን ላቀረቡልን ነሽዳ። ፊዳከ አቢ ወኡሚ ያ ረሱላህ ነው ያሉት ታላቁ ነቢይ መሐመድ ሰላምና እዝነት በእሳቸው ላይ ይውረድና አቡበክር ሱዲቅ ናቸው ይህንን መልእክት ያስተላለፉት። እጅግ በጣም በሚያምር ቅላጼ አቅርበውልናል። ሞራል ግን ያንሳቸዋል። ሞቅ አድርጉላቸው። እንቁ ምስጋና ልዩ የኢድ አልፈጥር ፕሮግራማችን አሁንም እንደቀጠለ ነው። የኢድ ፕሮግራማችን የሚቀጥል ነው የሚሆነው። በያላችሁበት አሁንም ከኛ ጋር ጥሩ ጊዜ ይሆንላችሁ። መልካም በዓል ኢድ ሙባረክ ተቀበለላሁ ሚና ወሚንኩም።